የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ብልጽግና ፓርቲ ቆይ አታስኪዱብኝ ዜናውን መለስ አድርጉት ሲጋ ፖዝ ላድርገው። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ብልጽግና ፓርቲ ደጋፊዎች በኤርትራ መንግስት አስተዳደርና ኢኮኖሚ ፖሊሲ ላይ ሐሰተኛ መረጃዎችን ማሰራጨት ቀጥለውበታል በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ወቅሰዋል። የማነ ሆኖም የብልጽግና ደጋፊዎች በኤርትራ ላይ የስም ማጥፋት ዘመቻ የሚያካሂዱት አሉ ኢትዮጵያ ከገባችበት ውስጣዊ የጸጥታ ቀውስ አቅጣጫ ለማስቀየር እንዲሁም የፓርቲው የባህር በር ጥያቄ በቀጠናዊ መረጋጋት ላይ የፈጠረውን ስጋት ለመሸፋፈን ነው በማለት ተችተዋል። ኢትዮጵያ ኢኮኖሚዋ አስቸጋሪ ሁኔታ ውስጥ ይገኛል በማለት የማነ አስተያየታቸውን የሰጡ ሲሆን የብልጽግና ፓርቲ ውስጣዊና ቀጠናዊ ግጭቶችን ከመፍጠር ይልቅ የአገሪቱን ኢኮኖሚና መንግስታዊ አስተዳደር ችግሮች በመቅረፍ ላይ ቢያተኩር ይሻላቸው ነበር። ነገር ግን የውስጣቸውን ችግር ብልጽግናዎች ወይም ደግሞ የኢትዮጵያ መንግስት ሁልጊዜ ውስጣዊ ችግር በገጠማቸው ቁጥር ችግሮቻቸውን ወይም የህዝቡን አቴንሽን ዳይቨርት ለማድረግ እኛ ላይ መውረድን ወይም ደግሞ እኛን መናገር ይቀናቸዋል። ሁልጊዜ አጀንዳ ነው የሚያደርጉት። እኛ ምንም አድርገናቸው አይደለም፣ ነክተናቸው አይደለም፣ ከነሱ ጋር የሚያገናኘን ነገር የለም። ስለዚህ እየዘቀጠ የመጣውን እየተዳከመ የመጣውን ኢኮኖሚያቸውን ማስተካከል ሲገባቸው በውስጣቸው እዚህ ምዛም የተነሳውን ጸባጫሪነት ወይም ደግሞ ውጊያ ማስቆም ሲገባቸው እኛ ላይ ያተኩራሉ ይላሉ። ምን ትላላችሁ? የጠቅላይ ሚኒስትሩን ንግግር አስደምጫችኋለሁ። የማነ ገብረ መስቀልን አስደምጫችኋለሁ። እናንተ ምን ትላላችሁ በዚህ ጉዳይ ላይ? ላልሰማችሁ 2 ደቂቃ ያልሞላችሁ የጠቅላይ ሚኒስትር ሙሉ ንግግር ይሄ ነው። ከዛ ወደ እናንተ እመጣለሁ። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተው። እኔ ሰውዬ ከስልጣን ከመውረዱ በፊት እኔ ኢንተርቪው አደረገው ደስ ይለኛል። ይሄ ሰውዬ ከዲያስፖራዊ ጥያቄ ሰብስቤ በጣም በክብር እድሉን ባገኝ ደስ ይለኛል። ይሄ ሰውዬ በአግባቡ የተጠና አይመስለኝም። ከዲያስፖራዎች ከእናንተ ጥያቄ ሰብስቤ ወስጄ የራሴንም አክዬበት ያን ማድረግ ብችል ለእኔ በጣም ትልቅ እንትን ነው። በጣም ይገርመኛል። በጣም ደስታ ይሰጠኛል ብዬ አስባለሁ። ኢንተርቪው ማድረግ ከምፈልጋቸው ሰዎች መካከል ሊስት ውስጥ ያለ በግንባር ቀደምትነት የሚገኝ መሪ ነው ጠቅላይ ሚኒስትር አብይ አህመድ። ክብራትና ክብራን የተናገረውን ሰምታችኋል። እዚህ ጋር አያና አለ፣ ጀነራል አለ፣ አብዲሳ አለ። ኢትዮጵያውያን ናቸው። ከኢትዮጵያ ፐርስፔክቲቭ ወይም ደግሞ ከኢትዮጵያ አንጻር ይህን ጉዳይ የታዘቡትን ይተነትናሉ። እዚህ ጋር 2 የኤርትራ ወንድሞቻችን አሉ። ማይክ የሻዕቢያ ደጋፊ አይደለም፣ ነገር ግን ኤርትራዊ ነው። ኪንግ ጤና ይስጥልኝ፣ እንዴት ነህ? ሰላም። የሻዕቢያ ደጋፊ ነው ወይስ? አዎ ደጋፊ። የሻዕቢያ ደጋፊ ነው። ወደ ውይይታችን ከመግባታችን በፊት አዲስ ለገባችሁ ሰዎች ይሄ በፍጹም ተከባብረን የምናወራበት ቤት ነው። ኤርትራውያን የሚወያዩ ከሆነ በኢትዮጵያ ውስጥ እውቅና ያላቸው ፖለቲከኞች የአማራ ሕዝብና የትግራይ ሕዝብ ናቸው። ስለዚህ የምንወያይ ከሆነ ከአማራና ከትግራይ ሕዝብ ጋር ነው።
ቤትን ከፍተህ ተወያያ። ታዲያ እኔ ጋር ለምን ትመጣለህ? ቤትን ከፍተህ ከእነሱ ጋር ተወያየ። እዚህ ጋር ቁጭ ብዬ የአባትህ ወይ እናትህ ቅጥረኛ መሰልኩ። ጭራሽ ቅድመ ሁኔታ ያስቀምጥልኛል። የምወያየው ከአማራና ከትግራዮች ጋር ብቻ ነው። ተደዋውላ አውራ፣ ተነጋገር ከእነሱ ጋር። ይሄ ፖለቲካ የምናወራበት ቤት ነው ጋይስ። ፖለቲካ ውስጥ አሻጥሮቻችሁን ምናምን መስራት ትችላለህ፣ ግን በመከባበር ነው። በመከባበር ስል ጉድ እኮ ነው። በጣም እኮ የምናየው እኮ ጉድ እኮ ነው። ዘንድሮ ታምር እኮ ነው የምናየው። ኢትዮጵያ ውስጥ ካሉ በኢትዮጵያ ጉዳይ ላይ ለመወያየት ስመጣ ይላል መወያየው እንግዲህ በፌዴሬሽን ምክር ቤት የተመዘገቡ 76 ብሔር ብሔረሰቦች አሉ። አይ በኢትዮጵያ ጉዳይ መወያየው ከአማራና ከትግራይ ብቻ ነው። እሱማ ጸንዶ ብለህ መስረት የለ እንደ እሱማ ምን የተለየ ነገር ከእሱማ ታዲያ አንድ ላይ ሰብስብ ብለህ አውራ። ጋ መምጣት አይጠበቅብህም። ለማንኛውም እንደ ሀገር እናወራለን፣ እነሱም ደግሞ ከኤርትራ አንጻር ወይም ደግሞ ከሻዕቢያ መንግስት አኳያ ያወራሉ። ለሁላችሁም እድል ሰጣችኋለሁ። ተከባብረን የምናወራ ሰዎች ነን። በተቻለ መጠን አዳዲስ ለገባችሁ ሰዎች ማይኮ ተከብረህ እንደመጣ ተከብረህ እንድትሄድ የማድረጉ ኃላፊነት የኔ ነው። ኢንተራፕት አታደርጋቸው። አንተንም ኢንተራፕት አያደርጉህም። ሲናገሩ ስድብ ካለ ይሄ ስድብ ነው አስቆምልኝ ትላለህ። ብዙ አንቆይም። በዚህ አውድ ነው የምናወራው። በተረፈ በመላ ክብብር ነው የምናወራው። ህዝቤን እና ሀገሬን ታከብራለህ። ተመጣጣኙን ክብር ደግሞ አንተም ታገኛለህ ማለት ነው። በዛ አውድ ነው የምናወራው። እያደመጣችሁ ላላችሁ ልባዊ ምስጋና ይድረሳችሁ። እዚህ ጋር ያላችሁ ታደምጣላችሁ። መጀመሪያ የምጀምረው ከአያና ነው። ጠቅላይ ሚኒስትሩ የተናገረው ንግግር አለ። የተቸከላችሁ ይላል። ትላንት ላይ የቀራችሁ ይላል። ዙ 23 ላይ የቀራችሁ ይላል። እኛ ከእናንተ ጋር የሰማይና የምድር ያህል ልዩነት አለን ይላል። የተነጠቀብን ነገር አለ። ይህንን እናስመልሳለን የሚልም ንግግር ይናገራል። የጠቅላይ ሚኒስትሩ ንግግር ለማን ነው ብለህ ታስባለህ? በየትኛው ሀገር ነው? አጠቃላይ ንግግሩ እንዴት አየኸው? ንግግሩ ያው አንደኛ በ9ኛ ዓመት የአየር ኃይል እየተከበረ ነው። ነፃነታቸው ራሱ 90 ዓመት የሚሞላ አይደሉም ብዙዎቹ፣ ኦልሞስት ሁሉም የአፍሪካ ሀገር ከሆኑ ራሱ ማለት ነው። አንዳንዶቹ ያው ቅርብ ጊዜ ናቸው፣ ከኛ እድሜ በታች የሆኑ አሉ። መርጦ ለአንድና ለሁለት ሀገር አይደለም፣ ግን በአጠቃላይ ዲተረንስ ነው። አንደኛው ትልቁ የምንፈልገው ነገር ኃይል ከመገንባት ውስጥ እንደ ሀገር ኃይል የምንገነባበት ምክንያት ጦርነትን ለመዋጋት እና ለማሸነፍ ሳይሆን ጦርነት እንዳይፈጠር ዲተር ወይም ለማስቀረትም ነው። ከኃይል ካለን ሚዛን አንጻር ጠንካራ ኃይል ስትገነባ የጥንካሬ ባላንስ ከፍተኛ ሲሆን ተነጋግሮ ነገሮችን ለመፍታት ያለውን አፒታይት ይጨምራል። ሌሎች ሀገሮች ደግሞ ወደ ጦርነት ከአንተ ጋር ወደ ጦርነት እንዳይገቡ ያንን እድልን ማስፋት ነው። ቢኮዝ እንደ ሀገር እኛ አሁን ጦርነት የምንፈልግበት ጊዜ አይደለም። ጦርነትን ፈርተን ጥቅማችንን፣ ፍላጎታችንን አሁን ጠቅላይ ሚኒስትሩም እንዳለው ተላላ የሆነ ነገር ውስጥ አንገባም። ቋሚ ጥቅሞቻችንን አናስነካም። እንኳን ዛሬ በተጠናከረ ጊዜ አይደለም፣ እንኳን ዛሬ ተተኳሽ በምናመርትበት ሪኮነሰንስ ድሮኖችን እና ሱሳይድ ድሮኖችን ማኑፋክቸር በምናደርግበት የተደራጀና ከብሔር ትስስር ወጥቶ ከፖለቲካ ትስስር ወጥቶ የተጠናከረ ተቋም ሆኖ የቆመ መከላከያ ባለን ዘመን አይደለም። ድሮ ፍርክርክ ባልንበት ገበሬው በጓንዴውና በጎራዴው በሚዋጋበት ዘመንም የጦር ባላንስን ፈርተን ጦርነትንም ፈርተን የሀገር ጥቅምን አሳልፈን አንሰጥም። ኢትዮጵያውያን ግን ደግሞ ጦርነትን አንጋብዝም። ጦርነትን ለማስቀረት አስፈላጊ የሆነውን እርምጃ ሁሉ እንሄዳለን ማለት ነውና የዛ አካል ነው። ልዩ የሆነ እንግዲህ ኤሌክትሮኒክ ዋርፌር የሚባል አለ። አሁን የአየር ላይ ነው ጦርነት። በነገራችን ላይ ሚዲያ፣ ፐብሊክ ሪሌሽንስ ላይ፣ ሶሻል ሚዲያ ላይ፣ ከዛ በኋላ ኤሌክትሮኒክ ዋርፌር፣ አንማንድ ቪሂክልስ የሚባሉት አንማንድ የሆነው ወይም ሰው የማይነዳው ሮቦቲክስ ያለበት እንደዚህ አይነት ጦርነቶች ናቸው። ዲጂታል ዋርፌር እነኚህ ናቸው። አሁን ዓለማችን እየሄደ ያለው ወደዛ ነው። አንዳንድ ያው እኛ ሀገር ውስጥ ያሉ ለረጅም ጊዜ ተዘግቶ ከመቆየት የተነሳ እስካሁን ድረስ በቆመ ጠብቀኝ እና በክላሽንኮቭ የሚያደርጉት ነገር ያው
ህዝብን ለማስጨነቅ መኪና ይቆምልሃል። ድንጋይም ካነሳ በነገራችን ላይ ክላሽ መያዝ አይጠይቅም። ድንጋይና ጩቤ ይዘህም መኪና መዝረፍ ይቻላል። መኪና መዝረፍ፣ ማቃጠል፣ ሰፈር መረበሽ፣ አንዳንድ አካባቢዎችን አንጋቨርነብል ማድረግ ብዙ የሚሊተሪ ፓወር ማየት አይጠይቅም። ግን በሀገሮች መካከል ያለው እነኚህ ሙሉ በጀት ያላቸው ዲፕሎማቲክ ድጋፍም ያላቸውን ሀገሮች መሀል ያለው ግንኙነት ጠንካራ ኃይል ይጠይቃልና በዛ ኢትዮጵያ አድቫንስድ የሆነ አየር ኃይል አድቫንስ የሆነ ሚሊተሪ እንዳላት ያሳየችበት ቦታ ላይ ነው። ሌሎቹን እዛ ውስጥ አትግቡ። አሁንም እዚህ ውስጥ የሚያስቸግሩንን አይታችሁ ጩቤና ድንጋይና ቆመ ጠብቀኝ ይዘው መንገድ ዘግተው ስለረበሹ ልጆቻቸው በያዙት ሰው በያዘው ሰልፎን ተቀርጸው ኃይል መስለው ለመታየት ስለሞከሩ የሸፈቱ ሰዎችን እነኝን አይታችሁ ኢትዮጵያ እንደዛ የተዳከመች እንዳትመስላችሁ። ዛሬ ባየናቸው ሱ30 እና ሌሎች ትልልቅ መሳሪያዎች ሀገር ውስጥ ያለ ጦርነት አናደርግም። ግን ከውጪ ይሄንን ውስጥ ያለውን መገፋፋት የኢትዮጵያ መንግስት እውነትን የዛሬ ሳስብ ነበረ ቪዲዮቻቸውን ፎቶዋቸውን እያየሁኝ የነ ኮሎኔል ፋንታውንን የነ ማነው ስሙ እንትናን ይሄ ካፕቴን ማስረሻ፣ ኮሎኔል ፋንታሁን እንዲሁም ሌሎች በጣም ብዙ ናቸው መጥተው የሰላማዊ አማራጭ ወስደው ከተማ ውስጥ ሲንቀሳቀሱ እንዴት ደስ ይላሉ መሰለ። አይ ቲንክ ዩሪ ነው መሰለኝ ዛሬ ቤት ከፍቶ የወንጀለኛ እንትን ውስጥ ፋይል ውስጥ ተመዘገቡ እያለ ተደጋግሞ ሲያወራ ነበርና የፋይዳ መታወቂያ ሲያወጡ የተነሳውን ፎቶ አይቶ የወንጀለኛ ፋይል ውስጥ ተመዘገቡ ይላል። የወንጀለኛ ፋይል ውስጥ አይደለም የተመዘገቡት፣ ፋይዳ ይባላል። አዲስ የመጣ ነው፣ ዲጂታል አይዲ ነውና እኔም አውጥቻለሁ። ስትሄድ ታወጣለህና አንተም አትቀርም ከ4 ኪሎ ማስረሻ ገብቶ አንተ ለምን ትቀራለህ? እንደሚሄዱ ይለዋለሁ ካሰማ ድንገት እንደዛ ነው። ብዙ ጊዜ ወንጀል ምናምን መስሏቸው ነው መታወቂያ ሄደው በዲጂታል አይዲ የአይንህ አሻራ ጭምር ነው የሚወሰደው። አሁን ኢትዮጵያ ውስጥ ያለው አይዲ የአይንህ የጣትህ ብቻ ሳይሆን የአይንህ አሻራ ተወስዶ ነው መታወቂያ የምታወጣው ፋይዳ ስተወጣ ማለት ነው። እና እንደዛ አሻራ ሰጥተው ባዮሜትሪክ ሰጥተው አይዲ አውጥተው ከተማውን ዞረው አይተው አድንቀው ያላቸው መልከታ ነገ ደግሞ ኮንትሪቢዩት ያደርጋሉ። ጸጥታ ላይ ኮንትሪቢዩት ያደርጋሉ፣ ፖለቲካ ላይ ኮንትሪቢዩት ያደርጋሉ፣ ኢኮኖሚ ላይ ኮንትሪቢዩት ያደርጋሉ። በሱ30 ችብስ ተቀብሮባቸው ይሁን አይ እሱን ደግሞ ነገ አንተ ካንተ አፍ ወስዶ ያመጣል። ተወይ በእናትህ እንትን ለመታወቂያ ፎቶ የተነሱትን ራሱ ወንጀለኛ እንትን ውስጥ ተመዘገቡ እየተባለ ደግሞ ደጋግሞ የሆነ ልጅ ስብከት በልጅነት እዚህ ይለኛል። አሁን ትልቅ የፕሮቴስታንት አገልጋይ ነውና ያኔ ሲጀምር አካባቢ ልጅ ሆነን አስታውሳለሁ እና ሲያነብ ተሳስቶ በእንስቶች መካከል የሚመላለስን አውራ ዶሮ ይላል የምሳሌ መጽሐፍ ላይ እና እንሰት ብሎ ነው ያነበበው እንስት የሚለውና ከደቡብ አካባቢ የመጣችሁ እንሰት ታውቃላችሁ እያለ ስለ እንሰት ላይ ዙሪያ ሰበከ። በጣም ረጅም ሰዓት ማለት ነው በአንድ ፊደል ስህተትና ወንድማችን ዩሪም ዛሬ ያየው ነገር ወንጀለኛ ምዝገባ መስሎት መታወቂያ በሱ ዙሪያ ረጅም ስብከት ሲያደርግ ነበርና ተሳስቷል። ችግር የለውም ያጋጥማል ብዙ ሰው ለማለቴ ነው። አሁን እነኚህን ሰዎች ሳይ ፖይንቴ ስመለስ እነኚህ ሰዎች የዛሬ ወር 3 ወር የዛሬ አመት ባለው በሪኮነንሰንስ አይቶ በጀት ቢደበደብና እነኚህ ሰዎች ቢሞቱ ሀብት አይደለም ያጣ ነው። እነኚህ ለግላጋ ወጣቶች አንዳንዶቹ የበሰሉ እኔ እውነት ፋንታውን መሐቤ ኮሎኔል ሳያቸው ምን አይነት ሰከን ያሉ ውትድርና የሚያውቁ ጸባይ እንትን ያላቸው ሰው ስርዓት ግብረገብ ያለው ሰው እንደሆነ ያስታውቃሉና እኚህን አባት ገለን ቢሆንስ? ስለዚህ በጣም ጥንቃቄ ይደረጋል። ኦፍ ኮርስ ይመታል፣ ጥሰህ ስትገባ እንደዚህ ጥፋት ሲኖር ዱላ ይኖራል። ግን በተቻለ መጠን መንግስት ያለውን ኃይል ሁሉ ተጠቅሞ ሀገር ውስጥ ያለን ይሄን በስተት በውሸት እነሱ ከውጪ ተጭኖ የመጣ አንዳንዶቹ ሀገሮች በላኩለት የውሸት ፕሮፓጋንዳ በህዝብ ለህዝብ ጥላቻ በብሔር ጥላቻ አስክረው ውጭ ያወጡትን ሰው አንዳንዱንም አሳስተው ለህዝብ ብሎ ወጡ ብዙ ነገር ተምሮ እየገባ ነውና አትደበድበውም። ይሄንን እዚህ ውስጥ ያለው ነገር መፋፋሙን እንደዚህ መሯሯጡን ትንንሿን ነገር አይቶ ከውጪ ለሚቋምጡ ማስጠንቀቂያ ነው ጠቅላይ ሚኒስትሩ የሰጡት። እናንተ ዛሬም ያላችሁበት ቦታና እቺ ሀገር እዚህ ውስጥ ያለውን ነገር ቀስ ብለን በትዕግስት የምናርመው አሽተናርቀን የምናስገባው አይታችሁ እንዳትጎመዡ የሚለውን ዲተር የማድረግ ንግግር ነው የተናገሩት። በኋላ ላይ ማጣፊያው ይጠፋቸዋል። አንፈልገውም፣ እሱን ነገር እንደምናጥፈው እናውቃለን፣ ግን ማጣፊያው ይጠፋቸዋልና ዲተር ለማድረግና ቆሙና አስቡበት፣ አያዋጣችሁም፣ ወደማይሆን ነገር ራሳችሁን ለጥፋት እኛንም ለልፋት እንዳዳርጉ
የሚል ንግግር እንደሆነ ነው የተረዳሁት። ከተማ ውስጥ የሚታየው ነገር አሁን እየገቡ ያሉ ሰዎች በጣም ብዙ ቁጥር ጨምሯል። ካምፖች ተገንብተዋል። ከካፒቴን ማስረሻ ሰጤ ሲናገር ነበር። ብዙ ካምፖች ናቸው የተገነቡት። ታጥቆ የወጣ አካል በብዛት እየገባ ነው ያለው። እነሱን አሁን በተለያዩ ወታደር ካምፖች የማስገባት ዲሞቢላይዝ የማድረግ ዲስአርም የማድረግ እና እንደገና መልሶ ወደ ማህበረሰብ መቀላቀል ከፍተኛ ሪሶርስ የሚጠይቅ ነው። መንግስት ኮሚትመንቱ አለው። ከውጭ አካላትም ጋር እዚህ ውስጥ ተሳትፈው የነበሩ ለዚህ ፑሽ ሲያደርጉ የነበሩ ሌሎች አካላትም እንደሚተባበሩ ነው እየሰማሁ ያለሁት። በጣም ተስፋ የሚሰጥ ነገር ነው። በተለይ አማራ ክልል ላይ ባለፉት 3 ዓመታት አይተን የማናውቀው የብርሃን የተስፋ ጮራ እየታየ ያለበት ነው። ሌሎቹም ይሰማሉ። መቼስ ተቀርቶ ምን ተብሎ የሚለቀቅላቸዋል? ሰምተው ይህንን አማራጭ እየወሰዱ እንደሚሄዱ እናውቃለን። አይኖ የዚህ የብጥብጥ ስፖንሰሮች አንዳንዱ ከግብፅ አንዳንዱ ከሻቢያም ከምንም ትብብር ያለው አትግቡ፣ መታወቂያ ስታወጣም ውርደት ነው የሚል ፎቶ ከተነሳም ተዋረድክ ነው የሚል ከእንትን ጋር ምናምን ብሎ ከብሔር ብሔረሰብ መሀል ያለ ጥላቻ በመፍጠር በማሳነስ አንተ አማራነት ማለት ከሌላ ብሔር ብሔረሰብ ጋር መኖር እንጂ ሌላውን ብሔር ብሔረሰብ ለምን ተጠጋሁ ለምን ቀረብከው ብሎ ማጥላላት ለጦርነት ጊዜ ለመማገድ ጊዜ ሲሆን ደግሞ ከእንደ ቲፒኤልኤፍ አይነት ድርጅት ጋር ላስተሳስረህ ብሎ ላጋባ ብሎ መሄድ ነውና ህዝቡ ነቅቷል። ታጣቂው ነቅቷል። ከውጭ ያሉ ኃይሎች የላኳቸውን ፕሮክሲዎች አሁንም ዛሬ እንደዚህ ድርጅት ተመሰረተ ምናምን የሚባለው ቀስ እያለ እየገባ ነው የሚሄደው። ያለምንም ጥያቄ ሌሎች ውይይቶች ምክክሮች ይኖራሉ። እየገቡ ይሄዳሉ። እየተነጋገሩ ከሀገራቸው መንግስት ጋር ከክልላቸው መንግስት ጋር ህዝባቸውን ሳይገሉ ህዝባቸውን ሳያስጨንቁ ክልላቸውን ሳይወድሙ የፖለቲካ ጥያቄዎችን ማስመለስ ይችላሉና እነሱን እንደ መሳሪያ አድርገው የሚቆጥሩ በእጃቸው ያለውንም ደግሞ ጥንታዊ መሳሪያ አይተው ኢትዮጵያን እንነካለን ኢትዮጵያን እንጎዳለን ብሎ የሚያስቡ ሀገሮች ጥፋት እንዳይሆንባቸው መንግስቶቻቸው እንዲጠነቀቁ ተናግረዋል። ይሄ በጣም መስማማበት ማምንበት ነገር ነው። ለመላው የአየር ኃይል አባላት የሚሰሙኝ ካሉ እዚህም ያሉ እንኳን አደረሳችሁ ለ9ኛ ዓመት። ብዙ ሀገር አፍሪካ ብቻ አይደለም በአለም ዙሪያ ብዙ ሀገር የእናንተን ድርጅት የእናንተን ተቋም የሚያክል እድሜ የለው። ከአፍሪካ አንጋፋ የሆነ ተቋም ነው። አሁን ያለበት አቋም ላይ ሆኖ በማየት እኔ ደብረዘይት ወይም ቢሾፍቱ ነው የተማርኩት ሃይ ስኩል እና አስታውሳለሁ ምን ያህል ጸጸት ቁጭት እንደነበራቸው የድሮ አብራሪዎች የድሮ ኮሎኔሎች ጀነራሎች የኛው የቤተሰብ የጓደኞች አባቶች ናቸውና በኢህአዴግ ጊዜ ምን ያህል ዲተሮሬት እንዳደረገ የአየር ኃይልና ብዙ ቁጭት እንደነበራቸው አሁን ያለበት ቦታ ደርሶ ማየታችን የአየር ኃይል ሀገርን የሚመስል የሚያኮራ ሆኖ ማየታችን ደስ ብሎናል። እንኳን ደስ ያላችሁ እላለሁ። የብረት ሰላምታ ከሚሽገን። ቴንክ ዩ አያና። መሳተፍ ለማትችሉ ቴሌግራም ላይ ላላችሁ ጥያቄ አስቀምጬላችኋለሁ። ከወዲህ 2 ሰዎች ምላሽ ሰጥተዋል። ምክንያታችሁን በፖለቲካዊ ቋንቋ ብታስቀምጡልኝ ለኔም ለእውቀትም ይጠቅመኛል ለማንበብም ይጠቅመኛል። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ 8000 በላይ ያለበት ፎሎወር ነው። እዛ ላይ ቤተሰቡ ነው። ኤርትራ ጥያቄው ኤርትራና ኢትዮጵያ የሚዋጉ ይመስላችኋል ወይ? አዎ ለአይዋጉ ሁለቱን ከመረጣችሁ ከሁለት አንዱን ከመረጣችሁ ምክንያታችሁን መጻፍም ትችላላችሁ። ዘንድ ለኔ ለማንበብም ምክንያታችሁን ለመረዳትም ይጠቅመኛል ለማለት ያለው መጨረሻ ላይ ስማችሁን እየጠራሁኝ የማነብ ይሆናል። ቴዲ ሐዋሳ የቴሌግራም ቻናል ላይ ማለት ነው። እሱ 3 ሰዎች ኮሜንት አድርገዋል እስካሁን። እዛ ላይ ሄዳችሁ ኮሜንት ጻፉ። ሌላም ምልከታ ካላችሁ ሌላም የምትጽፉት ነገር ካለ ከዚህ ጋር በተያያዘ ምጽፉልኝ ይጠቅመኛል ለማለት ያለው። ቴንክ ዩ። እሺ ከአያና በመቀጠል ወደ አብዲሳ እንሄዳለን። እሺ አብዲሳ ምን ትላለህ? ቴዲ ቴንክ ዩ ቬሪ ማች ስላስገባኝ አመሰግናለሁ። በመጀመሪያ ደረጃ እንግዲህ ዛሬ ደስ ብሎኝ ነው በጣም የዋልኩት። የኢትዮጵያ አየር ኃይልን በምናይ ሰዓት እንግዲህ የኢትዮጵያ አየር ኃይል 9ኛ ዓመቱን በሚያከብር ሰዓት የነበሩ ንግግሮችንም አንዳንድ ነገሮችን ስከታተል ነበር የዋልኩትና ያው ከጥንት ጀምሮ አያናም እንግዲህ አሁን ሲናገር እንደነበረ አየር ኃይላችን አንቱ የተባለ እንደው ለምሳሌ ያህል አንድ ታሪክ ብነግርህ ለምሳሌ ነው አርገውት አይደለም ከብቃታቸው የተነሳ ጀነራል አማሃ ደስታ የኢትዮጵያ አየር ኃይል በነበሩ ሰዓት የአባይ ድልድይን የሾለኩ ሰው ናቸው ይባላል። ገብቷል። ግን 81 ላይ ደርግ 81 ከነ ፋንታ በላይ ከነ መረን ንጉሴ ጋር ያጣናቸው ሰው ማለት ነው። እንደ ቅርብ ቤተሰብ ነን። ገብቷል። እና በሳቸው ዘመን ምን ይባል ነበር? አርገውት አይደለም
አባይ ድልድይን በጀት ተሸልሟል። ትናንትና ከቤተሰባቸው ጋር ያደረጉትን የቆየ የተቀረጸ ለሆነ ጉዳይ ፈልጌ ያማ የጀነራል አማ ደስታን ንግግር እያየሁ ነበርና በጣም የሚያሳዝን ታሪካቸውም ያሳዝናል። እሺ ቀጥል። አዎ እነ ፋንታ በላይ እንግዲህ እነ መርን ንጉሴ እነ ጀነራል ተስፋዬ ትርፌ የሆርሶ ማሰልጠኛ አዛዥ የነበሩት በዛ ሰዓት ያጣናቸው ጀነራሎች ናቸው ለሻዕቢያና ለወያኔ መፈንጫ እንድንሆን ያደረገን ማለት ነው። እነሱን ማጣታችን ደርግም የተጎዳበት ነገር ነው። ገብቷል። ብዙ ሳቦታጅም ቢኖር በዛ ሰዓት እነ ደምሴ ቡልቶን ሰሜን ላይ እንደዛ ገለው በጦሩም ስተት ገብተዋል። ያው ተጎትተዋል። ጀነራል እንግዲህ ደምሴ ቡልቶ ትልቅ ጀነራሎች ናቸው። በዛ ሰዓት ያጣናቸው ጀነራሎች እኮ ራሱ እንግሊዝ ሀገር የተማሩ ሚሊተሪ ሳይንስን እንደ ሳይንስ የተማሩ ጀነራሎች ናቸው። በዛ ሰዓት ያጣ ነው። ኢትዮጵያ ብዙ ሰዎች አታለች። ገብቷል ቴዲ። አሁን ምን ለአንተ የምነግረው ነገር አይደለም እና ዛሬ ሳይ ያ መንፈሴ ትንሽ የነበረው ነገር ገብቷል መጣ። አሁን እያመጣው ነው ያለው። የኢትዮጵያን የአየር ኃይል ስሜቱን አመጣው። በዛ ሰዓት የነበሩ አያና ሲናገር እንደነበረው ግራውንድ ቴክኒሻኖች፣ እኔ ራሴ ብዙ ዘመዶች ነበሩ፣ ደብረ ዘይትም ቤተሰቦች ስለነበሩኝ ብዙ አሉ ግራውንድ ቴክኒሻን ውስጥ ይሰሩ የነበሩ። አየር ኃይል ሲባል በዛ ሰዓት በእነ አሜሪካኖች ሲቋቋምም እኮ የነበረው በእነ አሜሪካን እኮ ነው የተቋቋመው። እነ አሜሪካኖች ድጋፍ አድርገው እነ ፈረንሳይ ምናምን የነበሩን ጀቶች። አሁን በአሁን ሰዓትም ደግሞ አሁን አዳዲስ ያየሃቸው እዛ ጋር ሄሊኮፕተሮች ሙሉ አሜሪካን ሰራሾች ናቸው። እነሱ 23ን ጨምሮ የተለያዩ የድሮን እንትኑን ራሱ ብዙ ያልታየ ነገር አለ እዛ ጋር እና በጣም በቃ እንደ ኢትዮጵያ ስትሆን ልብህ እኔ ኮተት ነገር ማዳመጥ ማቆም ያለው አሁንና የኢትዮጵያ ሀገር ነገር ሲነሳ በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ መጥቶ አሁን የከፈትከውን ንግግር ሲናገር በተላላነት በየዋህነት ያጣነውም ነገር ካለ ሲል እንዴት እንዲህ ተረክ ማለት ያለብህ ሰዓት ነው። ገብቷል። እንደ ኢትዮጵያ ካሰብክ አብይ ስለተናገረው አይደለም። አንተ ብትመጣ ቴዲ ምንድነው የምታረገው? እኔ ብሆን ምንድነው የማረገው ብለህ እኚህ ሰዎች ቢመጡ መርጠናቸው ቢመጡ ምንድነው የሚያደርጉት ለሀገር ለኢትዮጵያ? ምንድነው ከዚህ በላይ አንተ ልታረግ የምትችለው? ሀገር ካለማ አዎ ሁሌ ለቅሶ የምንቆጥር ከሆነ ቁጭ ብለን ልላለቅስ ነው። እኔ እንግዲህ አዝነናል ዛሬ ቴዲ። አሁን ብነግርህ ሚኒሶታ እኔ ዘመዶቼ ቢዝነስ አለና እዛ አካባቢ ላይ አሁን ዛሬ ከ4 ሰዓት ከ5 ሰዓት በፊት አንድ ነጭ ተገሏል በአይሲስ እንግዲህ በአሁን ባለው በትራምፕ እንትን ማለት ነው። ገብቷል። ግድያዎች አሉ የትም ቦታ ላይ ብዙ ነገር አለ፣ ይፈጸማል፣ ስተት አለ። የዛች ልጅ ቀብር ትላንት ነበረ ባለፈው 37 ዓመቷ የተገደለችው እና ዛሬ አንድ ሰው ገደሉ አስተኝተው። ኢትዮጵያ ውስጥ እንደዚህ አይነት ግድያ አይካሄድም በአሁን ሰዓት። እንግዲህ ነፃነት አለ ዲሞክራሲ አለ በሚባልበት አሜሪካ ላይ ገብተዋል። አስተኝተ ሰው እንደዚህ ምገል ከሆነ ኢትዮጵያን በምኔ ትላንት እኮ ይኸውልህ በሰላም ተስማምተው ገቡ የተባሉ ሰዎች ዛሬ ልብ እስኪያሞቅ ድረስ ይሄ ኮሪደር ልማቱ 4 ኪሎ የተለያየ ቦታ ሲጎበኙ ስታይ ሰላም ማለት ይሄ ማለት ነው። በቃ ትላንትና ጫካ ለጫካ በረሃ ለበረሃ ሲንከራተቱ የነበሩ ወንድሞች አባቶቻችን ዛሬ መጥተው የሰላሙን አቅጣጫ ተቀብለው ከመንግስት ጋር ተነጋግረው ለአማራ ሕዝብ የሚጠቅመውን ነገር እናርግ ብለው ሲንቀሳቀሱ ስታይ ከዚህ በላይ የሚያስደስት ነገር የለም። እኔ በዚህ ዘመን እንኳን ተወለድኩ ነው የምለው። በአብይ ዘመን በዶክተር አብይ ዘመን እንኳን ተወልጄ የኢትዮጵያን ፖለቲካ በእንደዚህ አይነት መልኩ እንኳን አየሁት አያለው ብዬ ተስፋ ማድረግ ያላቅም ነበር። እኔ የመጨረሻው ትንሹ ወታደር በደርግ ሰዓት እኔ ነበርኩ፣ የመጨረሻው በእድሜው ማለት ነው። እና ብላቴ ነው ሰልጥነን እኔ ስወጣ ነው የአዲስ አበባ ዩኒቨርሲቲ ተማሪዎች ገብተው የሰለጠኑት ማለት ነው። የመጨረሻው ሰዓት ላይ የሰለጠን ሰልጣኞች ነን። እና በዚህ ዘመን የውትድርናን ነገር ውትድርና ሳይንስ ሆኖ በእንደነኛ አይነት ጀነራሎች ሲመራ ማየት፣ አየር ኃይል በእንደዚህ አይነት ዘምኖ መካናይዝዱ ዘምኖ ማየት ከዚህ በላይ የሚያስደስት ስለ ሀገር ጉዳይ የለም። የትኛውም ይሁን ዓለም የጉልበተኞች ነች። በአሁኑ ሰዓት የዓለም ፖለቲካ እያየን ያለው አሁን ወንድሞቻችን ነቅተዋል። ጎንደር አካባቢ፣ ጎጃም አካባቢ፣ ወሎ አካባቢ ያሉ ሰላም ያዋጣል ትግሉ ተጠልፏል ብለው እየመጡ ያሉ ብዙ ነገር እያየን ያለው ውስን ሰው ነው ያለው። ገብተዋል። ውስን ሰው ነው የቀረው አሁን እና ያው ስም አልጠራም ቲክታክ ላይ ነው ያለው አሁን ፋኖ ያለው ብትነኛው በጣም ከፍተኛ ጦር ያለው ፋኖ ቲክታክ ላይ ነው እንጂ መሬት ላይ የለም። እስክንድር ይገደል እየተባለ ለትግሉ ዋጋ ሲከፍል የነበረ ሰውዬ 3 ዓመት ሙሉ ቢሳካም ባይሳካለትም እንደዛ መከራውን ሲበላ የነበረ ሰውዬ ብድግ ብለህ አሜሪካን ሀገር ቁጭ ብለህ ስለ በረሃ ስለ ትግል ምንም የማታውቀው ሰውዬ እስክንድር ይገደል ስትል ትግሉ የቱ ጋር ነው ያለው?
እና በጣም አንዳንዴ የኢትዮጵያን ፖለቲካ ስታይ እውነት እግዚአብሔር በቃ እኔ አንድ ነገር ልንገር እንደ ክርስቲያን ቴዲ በመጽሐፍ ቅዱስ ታምናለህ አይደል? ሮሜ 13 ላይ ጊዜ ሲኖር ሌላ ጊዜ ታነበዋለህ። ሮሜ 13 ላይ ስለ ስልጣንና ስለ ባለስልጣን ስለ ወታደር ግልጽ የተጻፈ ነገር አለ። ስልጣን ሊሰጥ የሚችለው እግዚአብሔር ብቻ ነው። ገብቷል? ባለስልጣንን መቃወም እግዚአብሔርን እንደመቃወም ነው ብሎ እዛ ጋር የተጻፈ ነገር አለ። ብዙ ነገሮችን ይደረድራል። እንደ አንድ ክርስቲያን ነው ማወራ እና እንደ መጽሐፍ ቅዱስ ቃል እንደሚያክሰውም ሳይሆን እንደ ተማሪ ነው ማወራልህ። እና አንዳንዴ አንተ አብይ ጥሩ ስለሆነ አይደለም ባለስልጣን የሆነው ሚሶለቪ አሁን የኡጋንዳው ፕሬዝዳንት ጥሩ ስለሆነ አይደለም ድጋሜ ለ45ኛ ምናምን ዓመት እየመራ ያለው እግዚአብሔር ከሰጠ ነው። ካባረረ በዱላ እንደ ቄሮ ያባረራል። ገብቶሃል? ተባረርም ካለ እግዚአብሔር ስልጣኑን ከነሳ ግፉ ከበዛ በዱላ ተባረህ ትሄዳለህ። በጠመንጃም በጀትም አይሰማም። ተቋሚዎቹን የሚያሳድደውም እግዚአብሔር ነው ማለት ነው። ቀናን የውል ቴድዬ አሁን አንዳንድ ስፒሪቹዋሊ ስትወስድ ነገሮችን ብዙ ነገሮች ቀናነትም ይፈልጋል። እኔ አሁን ቅድም እንዳልከው 10 ዓመት ተለያይተዋል እንዳልከው ማን ነው? እኔ አሁን ሳልኩ ባለፈው እስቲ ለምርጫ እንደው እንምረጠው እንኳን ብንል አሁን የህዝብን ነገር እኔ ስመጣ የዶክተሮቹን ደሞዝ ጨምራለሁ። እኔ ስመጣ ለዶክተሮቹ እንደዚህ አይነት ፋሲሊቲን አሟላለሁ። እኔ ስመጣ ለእንደዛ ለሚጎሳቆለው መምህር ሸሚዝ ለማይቀይረው መምህር ይሄን ነገር አረጋለሁ ብሎ የሚመጣ ፖለቲከኛ አለ? ፈልጌ አጣው። ጀዌኛ ጀዌ ይኸው ምንም የለም። በላ ጠጣ። እንግዲህ እነ አዶናይ እነ ጆን ዳንኤል እነ ጀዋር መስራት ያለባቸውን ስራ አርሲ ገብቶ ውሃ እያስቆፈረ አንድ ባለሀብት የምትለው ይሄ ውስኪ የሚራጨው ፖለቲከኛ ነኝ ፓርቲ ተቃዋሚ ነኝ የሚለው አንድ ነገር አድርጎ የማያውቀውን ነገር ቲክታክ ላይ የምናውቀው ትላንት እንደውም በወንጀል ተጠርጥሮ ከእስር ቤት የወጣ ልጅ ከዚህ በላይ የሚያስደስት ነገር ምን አለ? የት አለ የፖለቲካ ፓርቲዎች? ከነሱ ስሰማ የምታየው ቢሮ ተዘጋብኝ ነው። ተዘጋብን ቢሮ በቃ ጆሮን ያደነቁራል። አሁን ምርጫ ደርሶ የለ ይመጡልሃል። ቴዲ ደግሞ አሁን ግር ብለው ችግር የለውም። አሁን እንደ ምርጫ የምንመርጠው ፓርቲ አለ ወይ? እንደው ብቁ ሆኖ የኢትዮጵያ ህዝብ ሊመርጠው የሚችለው የለም ማለት አይደለም። ሰው የለም ማለት አይደለም። ሐሳቡን ለህዝብ የሚገልጽ እኔ ብመጣ ብሎ በሹክሹክቷ እንኳን የሚናገር አለ ወይ? አልሰማንም። እንኳን የአብይ ዘመን ይሄን ዘመን እንኳን አየሁት። ዶክተር አብይ በእንደዚህ አይነት መልኩ ተሳክቶለት ደግሞ እንኳን እግዚአብሔር አሳየኝ። ለመሰለ ልጁ ተነስቷል፣ ሰርቷል። በቃ ይኸውልህ የተበላሹ ማዕት ነገሮች አሉ። ቴዲዬ የሰራውን ነገር ስታስበው ኢስቱ ሃርድ ስቀለው የምትባልበት ሀገር ላይ እኮ በእንደዚህ አይነት ነገር መንቀሳቀስ ራሱ ቀላል አይደለም። ምንም ነገር ብትሰራ ልትመሰገንማችሁ ለምስጋናም አይደለም የሚሰራው። በቃ ሀገር እየመራ ነው እሱ። አብቹ ይችላል። አየር ኃይላችን በእንደዚህ አይነት መልኩ ስላየሁት በጣም ደስ ብሎኛል። ቴዲዬ ስላስገባኸኝ አመሰግናለሁ። ብዙም ማውራት የምችል ሰው አይደለሁም፣ ግን ደስታዬን ልገልጽ ነው። ካሁን በኋላ ኢትዮጵያን የሚያሸንፋት አለ ብዬም አላስብም። ማይሌጅ ሄደ እንጂ እኔ ደግሞ አሁንም ብሄድ ደስ ይለኛል። ሀገር እንደው ትንሽ ማይሌጅ ሄዳለ እንጂ ሄደን ለሀገራችን አረ ምንም ማይሌጅ የሚያስፈልግ ነገር የለም። እንሄዳለን። ሀገራችን ከለምደም ታካፍላለህ። የሀገር ጉዳይ ላይ ምንም ማይሌጅ የሚባል የለም። ሁሉም ሰው ትካዜ የለም፣ ጡረታ የለም፣ ምን የለም። የቁርጡ ቀን ከመጣ ግን እግዚአብሔር ከዛ ይጠብቀን። በሰላም ይለቁ ነገሮች። በጸሎት እንዋጋለን። እጅ ቁጭ ብለን መንበርከክም አንድ ነገር ነው። ተባረክ ቴዲዬ፣ ጌታ ይባርክ እና ያሰብከውን ነገር ደግሞ እግዚአብሔር እኔም ሁሌ ህልሜ ነው ሁሌ የማስበው ነገር አንድ ቀን ጊዜ አግኝቶ ጠቅላይ ሚኒስትር ዶክተር አብይ አህመድ ቴዲ ጋር ቀርቦ የሆነች ነገር ብንሰማ ብዬ ሁሌ አስባለሁ። አንድ ቀን ይሆናል። ለመሰለ ትችላለህ፣ ይሰማል። እንኳን እሱ ደግሞ ይሰማል። የሚሰማ ሰው ነው፣ ሰውም የሚያከብር ሰው ነው እና እርግጠኛ ነኝ አንድ ቀን ቁጭ ብለን ታብታብ እያደረግን ከስር በሁለት ታታችን ለመልካም ምኞት ከልብ አመሰግናለሁ። እሺ ቴንኪው። ኮመንት ላይ እዚህ ለምን የሌላ ሀገር ሰዎች እኮ ሶሻል ሚዲያ ላይ ቀላል አይደለም እኮ ሶሻል ሚዲያ አገራት ይጠቀማሉ። ትላልቅ ተጽዕኖ ፈጣሪዎች እንኳን ቲክቶክ ላይ ምን ያህል ጥቅም እንዳላቸው ምን ያህል ስራ እንደሚሰሩ ታውቃላችሁ። እና ቢያንስ ለአድማጭ ተመልካቾቻችን ግንዛቤ ማስጨበጥ እንዲቻል ከዛም አልፎ ተርፎም ደግሞ እኔ በግሌ ማምነው ነገር አለ። ጠቅላይ ሚኒስትሩ በአግባቡ የተጠና ሰው ነው ብዬ አላምንም። የራሴ መመዘኛ ነው። በአግባቡ ተጠንቷል ወይም ደግሞ በአግባቡ በሱ ጉዳይ ላይ
ተወርቷል። ኢቨን ወደ ስልጣን ከመጣበት ጊዜ ጀምሮ ማለት ነው። ለእኔ ብዙ ነገሮች ታምር የሚሆኑብኝ ነገሮች ስላሉ ማለት ነው። እና ከዛ አኳያ ነው ይሄ በጸሎት የማይቻል ነገር የለም። ሃይማኖት ሰዎች እንደ እምነታችሁ ጸልዩ፣ ወደፊት አንድ ቀን ይሆናል የሚል እምነት አለኝ። ቴሌግራም ላይ ጥያቄ ያስቀምጬላችሁ ነበር። እስካሁን 18 ሰዎች ኮመንት አድርገዋል። ቴሌግራም ላይም ሄዳችሁ ቴዲ ሐዋሳ የቴሌግራም ቤተሰብ ሁኑ። ኤርትራና ኢትዮጵያ የሚዋጉ ይመስላችኋል? ከዚህም ከዛም የምንሰማቸውን ከሰላምታዎች አሉ። ከፌዴራል መንግስቱ በኩል የሚናገሩት ንግግር አለ። በጀነራሎች በኩል ንግግር እናደምጣለን። በሚኒስትሮች በኩል ንግግር እናደምጣለን። በኤርትራ በኩል ደግሞ ኢሳያስ አፈወርቂ በአመት አንዴም ሁለቴም በሀገሪቱ ሚዲያ ላይ የመጡ እኛን ሸንቆጥ የሚያደርግ ንግግር ይናገራሉ። ብዙ ጊዜ ግን አፋጣኝ ምላሽ በመስጠት የሚታወቀው የማነ ገብረ መስቀል ነው። አንዳንዶች ብቸኛው ሰው እሱ ነው ምላሽ የሚሰጠው ይላሉ። ምላሽ ሰጥቷል። ቅድም አንብቤላችኋለሁ። ይህን አስመርኩዤ ጥያቄ ጠይቄያችሁ ነበር። ኤርትራና ኢትዮጵያ የሚዋጉ ይመስላችኋል? አዎ፣ አይዋጉም። ይዋጋል አይዋጉም ደግሞ ካላችሁ ምክንያታችሁን አስቀምጡ ብያችኋለሁ። ምክንያታችሁን ያስቀመጣችሁ ሰዎች መጨረሻ ላይ ስማችሁን እየጠራሁኝ የማነብ ይሆናል። ለሁላችንም እውቀት እንዲሆነን መረጃም እንዲሆነን ልቦናችሁ ያሳያችሁን እስካሁን እየሆነ ያለውን ነገር እዛ ላይ እንድታሰፍሩ ነው። ቤተሰብ ያልሆናችሁን ቤተሰብ እንድትሆኑ ነው። ቴንኪው አብዲሳን ከልብ እናመሰግናለን። ኦኬ አብዲሳን ላወርደው መሰለኝ አወርደኝ ብሏል። ወደ ማይክ ሌላ በዚህ ጉዳይ ላይ ከኤርትራ በኩል በኢትዮጵያ በኩል ትንኮሳ ይደርስብናል። በኢትዮጵያ መንግስት በኩል ኖት በህዝቡ ወሬ ከኢትዮጵያ መንግስትና እንደ ሻዕቢያ ነው የምታወራው፣ ከህዝቡ ጋር ሳይሆን ህዝቡን ባከበረ መንገድ ፖለቲካ ማውራት እችላለሁ፣ እኔም ተከበሬ ሰው ማክበር የምችል ሰው ነኝ ብለህ የምታስብ ካለ እዚህ ጋር ትልካላችሁ። እኔም ለራሴ ክብር ያለኝ ሰው ነኝ፣ እኔም መከበር እፈልጋለሁ፣ ኢትዮጵያንም ህዝቦቿን አከብራለሁ፣ ፖለቲካ ብቻ አወራለሁ በሰለጠነ ቋንቋ ለምትሉ ሰዎች እድል ሰጣለሁ። ቅድም ያወረድኩ ልጅ ድጋሚ ለምንደላክ አላወቅኩም። አንተ የምታወራው ከሌሎቹ ጋር ስለሆነ እነሱ ጋር ሄደ አውራ፣ እዚህ የምታወራበት መድረክ አይደለም። ድጋሚ እንዳትልክ ለማለት ያለው። ወደ ማይክ እንሄዳለን። እሺ ማይክ ምን ትላለህ ወንድሜ? ሰላም ቴዲ፣ ዛሬ እድል አግኝቼ እድል ስለሰጠኝ በጣም አመሰግናለሁ። እኔ ኤርትራዊ ነኝ። አማርኛ በደንብ አልችልም ኮዝ it's not my mother language የእናቴ ቋንቋ ስላልሆነ አማርኛ ብዙም አልችልም። ግን እንደ ኢትዮጵያ የተወለድኩ እንደሆንኩ መጠን ግን ትንሽ ሞክራለሁ ለማለት ብዬ ነው። አንዳንድ የቃል ስህተት ከተገኘ ይቅርታ ይደረግልኝ። ጥርት ያለ አማርኛ አንተ ንግግር መረዳት ማይችል ኢትዮጵያዊ ራሱ አማርኛ ማይችል ካልሆነ በስተቀር ጥርት ያለ ነው የምትናገረው ንግግር። ዶወሬ ቴንክ ዩ አመሰግናለሁ። ያ በአያና በተናገረው ንግግር በጀመረው ልጀምር። ዶክተር አብይ በተናገረው ንግግር ላይ ዛሬ በአይ ቲንክ የ9ኛ ዓመት የአየር ኃይል ማስመረቂያ በተመለከተ ያደረገውን ነገር ማለት ሁሉም ጊዜ እንደምንሰማው አይነት ንግግር ስለሆነ ብዙም እኔ የሚደንቀኝ ነገር ወይንም የተለየ ነገር አለው ብዬ አላስብም፣ አላምንምም። ምክንያቱም አንድ የማምንበት ነገር ካለ ያው በጀርባ የሚነዱት ቡድኖች ስላሉ እነሱን ቡድኖችን ሳንመለከት በመሃል ብቻ ገብተህ እንደዚህ ነው ማለት ይከብዳል ብዬ ነው ማስበው እኔ። ምክንያቱም ጂኦፖለቲክሱም የግድ ማንበብ ማሰብና ስለሱም ትኩረት መስጠት ስላለብን ብዬ ነው ማስበው። አንደኛ እና ዋነኛ ነገር ማለት ነውና ዶክተር አብይ ይናገር ኢሳያስ አፈወርቂ የሚናገር ብዙም እንትን የሚቆረቆረኝ ወይንም እንትን የሚያደርገኝ ነገር አይደለም። ውጊያውም ቢሆን አሁን ይነሳል የሚባለው ውጊያውም ቢሆን የሳውዲና የኢማራት ውጊያ እንደሚሆን ብዬ ነው ማስበው እና ማምነው። ምክንያቱም እንደተለመደው የአፍሪካ መሪዎች የዌስተርንና በአካባቢ ያሉ ባለሀብቶች ፓፐት ናቸው እንጂ የነሱ አቋም ወይ ጥርት ያለ አቋም ያላቸው ብዬ አላምንም፣ አላስብም ማለት ነው።
በኤርትራ ጉዳይ በተመለከተ እንደ ፎርመር ኔቪ እንደነበርኩ መጠን የባህር ጉዳይ ሁሌም ይነሳል። በተዘዋዋሪና በቀጥታ ደረጃ ይነሳል እና አንዳንዴ በማይገባን ማለት በማንረዳው ነገር ይነሳል። አንዳንዴ ደግሞ በጥርት ብሎ ይነሳል እና እንደ አወዛጋቢ አይነት ሆኖ ሊቀርብ እንዲቻል ብለው የሚያቀርቡት ሆኖ ይሰማኛል በሁለቱም ወገኖች ማለት ነው፣ በኢትዮጵያም ይሁን በኤርትራ ወገንና አንዳንዴ የሚታየው ነገር ለሸውንም ሊሆን ይችላል፣ ለማሳየት ብቻ ለሶሻል ሚዲያ ሰውም ለማየት ብቻ የተደረገ ሊሆን ስለሚችል እንደ ውስጡ ያልጸዳ ቤት ደጁ ብቻ ቀለም ብትቀባው ምንም ትርጉም ያለው ነገር አይደለም ለኔ። ምክንያቱም ያው አንድ ቀን መፍረሱ ስለማይቀር ማለት ነውና በላይ ብቻ ተያይቶ በላይ በደጅ ብቻ አይተን የምንፈርደው ነገር ወይንም አይተን የምናገረው ነገር አይደለም። ምክንያቱም እኔ ራሴ ኢትዮጵያ ኖሬያለሁ። ከአሁን በፊት ነበርኩኝ እዛ። ብዙም ነገር ያየሁት ነገር አለ እዛ፣ እዚህም ሆኜ የማየው ነገር አለና እኔ ምንም የሚደንቀኝ ምንም እንትን የሚያደርገኝ ነገር የለም። ምክንያቱም በዛ በላይም በኢትዮጵያ ኢኮኖሚ ቀውስ ውስጥ ላይ ነው ያለችው ሀገሪቷ እና እሱም ሳይረጋጋ ኢኮኖሚው ሳይረጋጋ ወደ ሌላ ነገር መግባት ሲባል በጣም ይሄ ክሪቲካል የሆነ ነገር ነው። ምክንያቱም የኢኮኖሚ ውድቀቱ በትግራይ ውጊያ ታይተዋል ማለት ነው። እንዴት እንደ ተናጋው ኢኮኖሚው በትግራይ ውጊያ ታይተዋል፣ ከሻቢያም ሆኖ ማለት ነው። ምክንያቱም ሻቢያ ስለ ኢኮኖሚም ግድ የሌለው ድርጅት ስለሆነ ስለሱ መናገር ብዙም መረጃ የሚገኝለት ነገር ስላልሆነ ስለሱ ብዙ ነገር መናገር ምንም ማለት ፋይዳ ያለው ነገር ሆኖ አይሰማኝም። ምክንያቱም መረጃ ማምጣት አይችልም ሰው ከዚህ ቢናገር ሶርስ የሚባል ነገር ማምጣት አይችልም። ኤቭሪቲንግ ኢዝ ክሎዝ የተዘጋ ሶርሶች ስላሉ እዛ ማለት ነውና እኛ በምናየው ነገር አሁን ግን ብዙም እኔ ማለት የተላላኪዎች ስራ ነው እንጂ የራሳቸው ስራ እንዳልሆነ ሆኖ ስለሚሰማኝ ብዙም እንትን አላደርገውም። እኔ ብዙም ደንታ አልሰጠውም። ግን ጂኦፖለቲክሱም እመለከተዋለሁ። ጂኦፖለቲክሱም ወዴት አቅጣጫ እየሄደ እንዳለ እመለከታለሁ። ከአሜሪካ እስከ እስራኤል፣ ከየመን እስከ ሶማሊላንድ እስከ ሶማል ድረስ ማለት ነው። እስከ ሱዳንም ራሱ የተያያዘ ነገር ስለሆነ እሱን መመልከት ይኖርብናል ብዬ አስባለሁ። ቅድም አንስቶ ነበር አይ ዶንት ኖ ማንሳት ይችላል ሐሳብ ማነው ስሙ ያወረድከው? አይ ቲንክ የሱ ሐሳብ ነበር የሰጠው። ምን ያለው ይሄ ማውራት እንፈልገው ከአማራ ኖ ከአያና በኋላ የተናገረው ሶሪ ስሙን ስለረሳሁት ነው፣ ይቅርታ። አብዲሳ ነው አንድ ለናቱ አብዲሳ የተናገረው ቴንክ ዩ አብዲሳ የተናገረውን ነገር ነበር። ያው ስልጣን ከእግዚአብሔር ነው ምናምን ሲባል ማለት መጽሐፍ ቅዱስም እንደዛ ይላል ሲል ነበር። ትንሽ ማለት አይ ቲንክ መዝሙር ወጥቶ ነበር የኤርትራ አምላክ የኢትዮጵያ አምላክ ተብሎ ካሁን በፊት አይቼው ነበር። ብዙም ማለት የሚያስኬድ ጉዳይ አይደለም ብዬ ነው ማስበው። ምክንያቱም ፖለቲካው የራሱ የሆነ አቅጣጫ አለው፣ ሃይማኖቱ ደግሞ የራሱ አቅጣጫ ስላለው እዛ ላይ ብዙም ባንገባ ደስ ይለኛል። ግን መጨረሻ የባህርን ጉዳይ አንስቼ ልናገር። ባህር የራሱ የሆነ እንትን አለው። ሀገራቶች የራሳቸው የሆኑ የባህር ክልል አላቸው። ምክንያቱም እኔ ያው ኔቪ እንደነበርኩ መጠን የተማርኩት ነገር ስላለ ማውቀውም ነገር ስላለ ሀገራቶች የራሳቸው የሆነ የባህር ክልል አላቸው። ልክ እንደ ክልል መስመር የተሰመረላቸው ሀገራቶች ባህርም ራሱ ልክ እንደዛ
የራሳቸው የሆነ ቴሪቶሪ አላቸውና የማንም ሀገር ቴሪቶሪ መግባት በዓለም ሕግ አችልም ሕጉ እስካልተቀየረ በስተቀር ማለት ነው። ስለዚህ እሱን እንትን ብለን ማየት ይጠበቅብናል፣ ቼክ ማድረግ ይጠበቅብናል። በዩኤን ደረጃ ያለውን ፋይሎች እያየን ወይንም ከዛ ያወጣን እንየው። ምክንያቱም ተነስተህ ብቻ ዝም ብለህ ለውጊያ ፈልጋለሁ ምናምን ብለህ የምትሄድበት ነገር አይደለም እና እሱ ላይ ጥናት ቢያደርግ ሰው በጣም ደስ ይለኛል እና ሁሉም ሰው ቢረዳዳ፣ ሁሉም ሰው ተነጋግሮ በሰላም መኖር ይችላል። አንዴ ቃል ሁሉም ሰው በሰላም መኖር ይችላል። በሰላምም ኢኮኖሚውን ማበልጸግ ይችላል። ግን በኃይል ከሆነ ግን ሁለተኛውም አካል ኃይልን መጠቀም ስለሚችል እሱ ለሁለቱም ቤኔፊሻል ነው ብዬ አላስብም ማለት ነው። ቴንኪዩ ቴዲ፣ በጣም አመሰግናለሁ። አይ ቲንክ ጊዜ ካለኝ እመለሳለሁ። የሆነ ኮል ስለገባብኝ እሱ እንድመልስና እመለሳለሁ። ቴንኪዩ። ችግር እሺ ማይኮ ከልብ አመሰግናለሁ። በድጋሚ ግዴታ የለብኝም፣ ነገር ግን በተቻለ መጠን ፌር ለመሆን ያህል ለእናንተ የኤርትራውያን ካላችሁ በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን መስጠት ለምትችሉ ሰዎች ብዬ ሰጥቻለሁ እንድትመጡና እንድታወሩ። አንዳንዶቻችሁ ኤርትራዊ ሳትሆኑ ኤርትራውያንን እያላችሁ እየላካችሁ ከሆነ ፕሮፋይላችሁን ምናምን አይተው በሚያጣሩት መንገድ አጣርተው ሞዴሬተሮች ያወርዷቸዋል። ሲያወጧችሁ እንደዛ አይተው ነው እና በተቻለ መጠን ሰላማዊ የሆነ ውይይት፣ ፌር የሆነ ውይይት ለማድረግ ያለ ከእናንተም ወገን ያለው ነገር እንዲሰማ ለማድረግ ካለኝ ፍላጎት አንጻር ነው። ግዴታ ግን አይደለም ማስገባት። በራሴ መልካም ፈቃደኝነት ላይ የተመሰረተ ስንመጣ በተደጋጋሚ እንዳልኩት በመከባበር ላይ የተመሰረተ ወሬ ውይይት እንድናደርግ ግን አስገድዳለሁ። እሺ ማይኮን ከልብ አመሰግናለሁ። ወደ በላይ በቀለ ወያ እንሄዳለን። በላያችን አማን ነው ወይ? ምን ትላለህ አንተስ? እሺ በመጀመሪያ ሰላም፣ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወደ ሐሳቤ ልግባ። እኔ ቅድም የሆነ ቪዲዮ ልለቅ ነበር፣ 2 መስመር ታሪካዊ ግጥም ነው፣ ግን ካሁኑ ዘመን ጋር ብዬና በሞያ ልጀምር ብዬ ነው። ሶሻል ሚዲያ ላይ ለቅሶ በረከተ፣ የአንዳንዶቹ የሆድ ምንጭ ውሸት ስለሞተ ብዬ ልለቅ ነበር። ምን አገባኝ ብዬ ተውኩት። ምንድነው አንዳንዶች ከሆድ አንጻር ከራሳቸው ጥቅም አንጻር ነው ሶሻል ሚዲያ ላይ የሀገር ጉዳይ ነው። ለምሳሌ ስለ ኢትዮጵያ አየር ኃይል ሲወራ የኢትዮጵያ አየር ኃይል 95ኛ ዓመቱ መሰለኝ እያከበረ የነበረው ቁጥር ካልተሳሳትኩ 90 ማለት አሁን ልክ እሱ ሲሆን ዶክተር አብይ ያልነበረ ከዛ በፊት ብዙ ነገስታቶች አልፈዋል አይደለ? ተቋማቶች ግን ይቀጥላሉ። ለምሳሌ መከላከያ፣ አየር ኃይል፣ ሌላውም ይቀጥላል። ተቋም ሁሉ ጊዜ ነገ መጥቶ ዘመነ ካሴ ሀገር ይምራ፣ ነገ መጥቶ ማንም ሀገር ይምራ፣ ተቋማቶች ግን የሚቀጥሉ ናቸው። በቃ የኢትዮጵያ ሲባል ነበር። ሌላው ደግሞ ምንድነው አየር ላይ የተጻፈ በድሮን ነበረ፣ ሰማዩም የኛ ነው የሚለውን ወደ ብሔር አምጥቶታል። የኢትዮጵያ አየር ኃይል እየተባለ ወደ ብሔር ማምጣት፣ አንድ ብሔር ሰማዩም የኛ ነው ማለት ቤትህ በሰማይ ነው ብሎ ሲሰብከው አንድ ካህንን እንዴት እንዲለኛን ብሎ እኮ የሚል እኮ የለም እኮ። ቤትህ በሰማይ ነው ሲባል የሚያምን ሰማዩም የኛ ነው ስትባል ሃይማኖተኛ አይደለ እንዴ? እመን እንጂ በቃ ሰማዩም ያንተ ነው። አሁን ቤት በሰማይ ነው እየተባልኩ ነው ተሰብኬ ያደግኩት። ግን እኔ ቤት በሰማይ ነው ስለተባልኩ ምድሬን አልለቀኩም። ገና ለገና ሰማይ ቤት እገባለሁ ብዬ ምድሪቱን የምለቅሰው አይደለሁም እኔ። እና የአየር ኃይል እድገቱ አሁን ለምሳሌ በነገራችን ላይ እንደኔ አስተሳሰብ የታየው ነገር የአየር ኃይል 9ኛ ዓመት በዓል አከባበር ላይ የታየው ከ105% ብዬ ነው የማምነው። ለምን አንድ አየር ኃይል ሙሉ ለሙሉ ያለውን ነገር እንደለ ያሳያል ብዬ ይሄ ወታደራዊ ሕግም የሚፈቅድ አይመስለኝም። ይኸው በመጠኑ ነው የምታሳየው እንጂ ሙሉ ለሙሉ የታየም አይመስለኝም ለራሴ። ለምን ጠላቶች ዝቅ አድርገው እንዲያስቡ ነው የምታደርገው አይደለ? አካሄዱ እንደዛ ነው። ጠላቶች ያለህ እቺ ናት እንደ ምናምን ያለች ምናምን ብሎ እንዲያስቡ፣ ከዛ በኋላ ግን ስገጥም ግን መቅጠም ነው። ከዛ ውጪ የሀገር ጉዳይ ነው። እንደ ሀገር ጉዳይ ደግሞ ስናወራ ኢትዮጵያ ናት። ቴዲ መጥቶ ገዛ፣ ማን ገዛ፣ ተቋማቶች ይቀጥላሉ፣ ህዝብ ይቀጥላል። ሌላው ዘፈኑን መውደድ፣ ዘፋኟን መውደድ አይደለም። ከኤርትራ እንዋጋለን፣ እኛ የምንዋጋ አይመስለኝም በራሴ። እንወጋችኋለን ብለው ከመጡ ግን
ኢትዮጵያዊ ነኝ እኔ ለምሳሌ ምንም ጥርጥር የሌለው ሳክስ የሌለው ልባም ሰው ነኝ። ሂጄ እዋጋለሁ። ሰላም ትሙት ነው የምልህ። እህቴን እንሰኝ እኔ ሂጄ እዋጋለሁ ነው የምልህ። ለምን ሶሻል ሚዲያ ላይ በጣም አንጀቴን የሚያሳረኝ ነገር አለ። ጊፍት ለመሰብሰብ የኤርትራውያንን ጊፍት ለመሰብሰብ ኢትዮጵያውያን ሀገራቸውን የሚያሰድቡ ብዙ ሰዎች አያሉ። ብዙ ሰዎች በጣም ብዙ ሰዎች ይገቡና ገስት ላይ ላይቭ ላይ ምናምን ኢትዮጵያና ህዝባቸውን ያሰድባሉ። ምን ቢቀርስ ሆድ ቢቀርስ ሁሉ ነገር እኮ እንደ ግለሰብ እንወራረድ እንሰዳደብ እንጂ እንደ ሀገር እኮ ሀገር የሚያክል ክብር እኮ የለም እኮ። አለቅ ከፋም ለማም ለምን ይሄ መንግስት መልአክ አይደለም። ያለፈው መልአክ እንዳልነበረው ስርዓት ውስጥ እኮ በጣም የሚያስጠላ ነገር ለኔም እኮ የማይመቹኝ እኮ ነገሮች እኮ አሉ። እሱን ነገር ግን ኖረና ሀገር ስንኖር ነው እንጂ የሚቀጥለው ሀገር ከሌለ በነገራችን ላይ ማበድ ራሱ አችልም። ሁለተኛ በብሔር መጣላት አችልም። ሀገር ከሌለ ሀገር ሲኖር ነው። በዘር እንኳን እንጣላ ብትል በሃይማኖት እንጣላ ብትል ሀገር ኖሮ ነው የምትጣለው። ይሄን ማገናዘብ ያስፈልጋል። ከዛ ውጪ ኤርትራ ጋር ምንዋጋ እኔ አይመስለኝም። አሰብ ሲባል አሰብ የኢትዮጵያ ናት። የኢትዮጵያ ታሪካዊ ወሎ ግዛት ናት በነገራችን ላይ እና አሰብ የኢትዮጵያ ናት። የራስህን ንብረት ደግሞ በሰላማዊ ነገር ትጠይቃለህ፣ ምን ትላለህ፣ ትጥራለህ። ከዛ ውጪ ያለው ነገር ግን አይ አንድ ጫካ ውስጥ ያሉ ያልተማሩ ባለመሳሪያውያን እኔ በሶሻል ሚዲያ አይታችሁ ከሆነ ከንትን ጋር ሰራለሁ ከንትን ጋር ከግብጽ ጋር ብሰራስ ከንትን ጋር ብሰራስ ምናምን ይሄ እኮ ባንዳነት ነው። ባንዳ የሚባለው ሶልዳቶ የሚባለው ስም እኮ የመጣው እኮ ከዛ ነው። እርስ በርስ ትዋጋል፣ ታሪክ አለ። ግን የእርስ በርስ ጦርነታቸውን የሀገር ውስጥ እንትተው ሂደው የውጭ ጠላታቸውን ያንበረከኩ ኢትዮጵያውያን አባቶችና እናቶች ያሳደጉኝ እኔ የዛ አካል አንዱ ነኝ። አንድ ግለሰብ ነኝ። እኔም ማስበው እንደዛ ነው። ሀገሬን እወዳለሁ፣ ኢትዮጵያን እወዳለሁ። ማንም ቢሆን መጥቶ እኛ እርስ በርሳችን እንሰዳደብ፣ እርስ በርሳችን እንደ ብዙ ችግር አለብን እንጂ መቼ ምን ያሳልፈ አንዱ ለአንዱ የምንሰጥበት ነገር አለ ብዬም አላስብም። ግን የመጣው ቢመጣ ደግሞ ሰዓቱ ላይ የኢትዮጵያ ሕዝብም እንደዛ አይደለም። ሶሻል ሚዲያ ላይ እንዳለው ነገር አይደለም። የኢትዮጵያ ሕዝብ ራሱ ለምን የተሰራህበት ማንነትህ ነው። ሶሻል ሚዲያ ላይ ወዳቸውን ለመምላት ጊፍት ለማግኘት ቁጭ ብለው ኤርትራውያን ጊፍት ለመሰብሰብ ኢትዮጵያን የሚያሰድቡ የኢትዮጵያን ሕዝብ የሚያሰድቡ ለራሳቸውም ለሀገራቸውም ክብር የሌላቸው ክብራቸውና ሀገራቸው ሆዳቸው ስለሆነ ግለሰቦች አንዳንድ ግለሰብ ስለነሱ ነው አይመለከተኝም። እንደ ሀገር ግን ኢትዮጵያ ሀገሬን እወዳታለሁ። ዶክተር አብይ እሺ እና ሀገራችንን ሁላችንም ብንወድ መልካም ነው። ለምን ዶክተር አብይ እድሜ ልክ መግዛት አይችልም። ከዚህ በፊትም እድሜ ልክ የገዙ የለም። ትልቁ 40 ምናምን ዓመት ነው ኢትዮጵያ ውስጥ የተገዛው። ሁሉም ያልፋል፣ ሌላው ይመጣል። በዚህ ውስጥ ግን ሀገር መቀጠል አለባት። ሀገር መቀጠል እስካለባት ደግሞ የተሻለች ሀገር ለማድረግ እኛ መስማማት፣ እኛ ማሰብ፣ እኛ ሀገራችንን መውደድ አለብን። እኛ እርስ በእርሳችን መተሳሰብ አለብን። ሀገራችን አሳልፈ መስጠት የለብንም ብዬ ነው የማስበው። በተረፈ ሰማዩም የኛ ነው። ቤት በሰማይ ነው ስትባል አሜን እንደምንት ሰማዩ የኛ ነው ተቀበል። አለቅ ምንም እንትን የለውም። አመሰግናለሁ። ቴንክ ቴዲ። በነገራችን ላይ ከመገደል ጋር ከመጨቆን ከመበደል ጋር አይ ቲንክ የምትታገለው እኮ ለዛ ነው። እየተገደልኩ እንዴት ሀገር ልውደድ? ገና ትገደላለህ። እኔ እነግርሃለሁ። እኔም ስመጣ እገልሃለሁ። ታጣቂዎች ነፃ ላውጣ እያልክ ህዝቡን እየገደልክ አይደል እንዲ ያለው ትገደላለህ። በደንብ በሀገር ጉዳይ ወይም ደግሞ በናሽናል ኢንተረስት ጉዳይ ላይ ከመጣ ግን ትገደላለህ ስል ሰብአዊ መብትህን አልጥስም፣ ያለ ፍርድ ቤት ማዘዣ ፍርድ ቤት አላቆምህም። ዲሞክራሲያዊ መብትን ዲሞክራሲ ሲባል እሱም ዲፋይን መደረግ አለበት። ምን አይነት ዲሞክራሲ የሚለው የራሴ ጥያቄ አለኝ። ቢሆንም ግን የትም ዓለም ላይ ትገደላለህ አስፈላጊ ሆኖ ከተገኘ። በሀገር ጉዳይ የትኛውም ሀገር የትኛውም መንግስት አይታገስህም። እየተገደልክም ግን ሀገርን መጠበቅ ደግሞ መውደድ ግዴታ ነው። 4 ነጥብ። ይሄን ከጨረስን በኋላ ነው ወደ ሌላ ነገር የምናወራው። በነገራችን ላይ ለዚህ ክብራትና ክብራት ትልቅ እኔ ክብር ያለኝ ለአቶ ልደቱ አያሌው ኢንተርቪው ሳደርገው ሰምታችኋል። እንዲህም ሆነ ሀገርን ትወዳል። እንግዲህ ሀገር ቤት እንዳትገባ የተባለ ሰው ነው። የደረሰበትን ታውቃላችሁ። በኤርፖርት ወጥቶ እንዳይመጣ በቃ
በይፋ እንዳይገባ የተከለከለ ሰው ነው። እንዲህም ሆኜ ግን ይሄ ሁሉ በደል ደርሶብኝ ንብረቴ ተወስዶ እንደዚህ ሆኜ አገር እንዳትገባ ተብዬ አገሬን ወዳለሁ ያለ ከተቃዋሚ ጎራ ለኔ ብቸኛው የመጀመሪያ ተቃዋሚ ወይም ደግሞ በኦፖዚሽን ፓርቲ ወይም ደግሞ ከመንግስት በተቃራኒ የሆነ ከቆሙ ፖለቲከኞች መካከል ብቸኛው እኔ የታዘብኩት በጣም ተደንቄ የጠየቁት ጥያቄ እሱ ነው። አይታችኋላችሁ። ወዳለሁ ሀገሬ ነው። በሀገር ጉዳይ ድርድር የለም ብሎ እስከ መቆጣት ድረስ የሚደርሰው ነውና የተገደልክ እየሞትክ እየተቸገርክ የምትታገለው እኮ ይሄን ለመቀየር ነው። ይሄን አደጋ የሚፈጥርብህ ማናጅመንቱ ነው። ማናጅመንቱን ትቀይራለህ። ሀገር ምን ታርግ? ሀገር ማለት ህዝብ ነው። አንተ በተሻለ ነገር ህዝብ የማይገደልበት ስርዓት የሚሰፍንበትን ነገር ለማስፈን ኢንስቶል ለማድረግ ነው የምትታገለው። እቻ ሀገር ትፍረስ እያልክ ግን መታገል አይቻልም። ይሄ በቃ ቤዚክ የሆነ ነገር ነው። እቻ ሀገር መጀመሪያ ለዘላለም ትኑር እያልክ ወይም ደግሞ እያሞጋገስካት ከፍ አድርጋታለሁ እያልክ ከዛ በመለስ ያለው ነው ልናወራ የምንችለው። እንደዛ ነው ሀገር መሆን ያለበት። ራሽያ ትፍረስ እያልክ ወይም ደግሞ ከራሽያ ናሽናል ኢንተረስት ጋር ከቻይና ከአሜሪካ ኢንተረስት ጋር የሚቃረን ፖለቲካ እንድታራመድ ይፈቀድላል ባለበት ሀገር ላይ ኖ። እችም ምስኪን ሀገር ደግሞ እንደዛ ነው መከተል ያለባት። የትኛውም ሀገር እስከሚከተለውን ነገር እኛም መከተል አለብን የሚል ነገር አለኝ። ምንኖረውም ምናብደውም ምንደሰተውም ምንስቀውም አገራችን ስትኖር ነው። ሀገራችንን በጊዜውም አለጊዜውም እንወዳለን፣ እንጠብቃለን። ኢቨን ኤርትራውያንን ተመልከት። ካላንድ ፓርቲ አቁም፣ ካላንድ መሪ አቁም፣ ካላንድ ቴሌቪዥን አቁም፣ ካላንድ የሙዚቃ ቶና አቁም። የሻዕቢያን እንትን ነው የሚሰሙት። በሀገራዊ ጉዳይ ላይ አልደራደርም ይላል። ይሁን ይላል። ልሙት፣ ልገደል፣ ልሰደድ ይላል። ክብራትና ክብራን ኤርትራውያን የሚደንቁ ናቸው። እነሱ እንዲሆነው እንግዲህ ከአንተ ወይም ከኛ የባሰ መከራ ውስጥ ናቸው ያሉት አይደል? እንደምታውቁት ነው። ግን እንዲህም ሆኖ ሀገር ይወዳሉ። ሀገር መውደድ ማለት ይሄ ነው። ስለዚህ አንተም ኢትዮጵያዊ ይሄ ምናስታምም፣ አረ ውደዳት፣ አረ ጠብቃት ግዴታ ነው። አትወዳትም፣ አትፈልግም፣ ቀላሉ ነገር ጨርቄን ማቄን ሳትል ለቀህ ትወጣለህ። ሌላው ምስኪኑ ይጠብቃል፣ ይኖራል። ከዛ መልስ ደግሞ ትታገላለህ። ይሄን ስርዓት ደግሞ ትተክላለህ በአንተ በተሻለ በምትለው። ይሄን ለማለት ያለው ቴንኪዩ። በላያን ከልብ እናመሰግናለን። ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ቴሌግራም ላይ እስካሁን 30 የሚያሉ ኮመንቶች መጥተዋል። መጨረሻ ላይ አነብላችኋለሁ። በኤርትራና በኢትዮጵያ መካከል እንካ ሰላምታዎችን እያያችሁ ነው። ይህን ነገር እንዴት ታዩታላችሁ? ይሄ ጉዳይ ወደ ጦርነት ይወስደናል ወይ አይወስደንም? አጠር ያለ ኮመንትም ወይም ደግሞ ጽሁፍ መጽሐፍ የምትፈልጉ በዚህ ጉዳይ ላይ ጻፉልኝ፣ አነባለሁ ለማለት ያለው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቴንኪው። ከበላይ ያቀጥሎ የምንሄደው ወደ ጀኔራል ስምሮ ነው። ጀኔራል እንኳን ደህና መጣ። ምን ትላለህ አንተስ? 6 ደቂቃ አለ። 8 ደቂቃ ማለት ኔትወርኩ የሚያስቸግር ከሆነ ቪዲዮ ማጥፋት ትችላለህ። ኔትወርክ ቪዥዋል ሰፖርት ማድረግ አይችልም፣ በድምጽ ብቻ ነው። ድምጽ የሚሰማ ሆነ አጠለቻላችሁትም ድምጽ የሚሰማ ሆነ ይሰማ። ድምጽ ይቆራረጣል። እስኪ አውራ አንዱ ለሶስት ከአንድ ሰዓት አንሳ አጠር አድርጌ ነው ለምፈልገው። አጠር አድርጌ እሺ። ይሰማላ? ይሰማ። አውራ እስኪ አውራ። መሀል ላይ ይቆራረጣል። ይሰማል። አሁን እስኪ አውራ። ድምጽ ይሰማ? ኦኬ። ድምጽ እየሰማ ከሆነ እኔ በአንተም በተሰነዘሩ ጥያቄዎች ላይ ይሄንኩ ነው የሚጀምረው። መንደርደሪያ ሀገር መግባት አለብኝ መንግስትን ከወደድክ ባልክ ነው። መርት ውልድሲም ቀጣዩ ብሔራዊ ምርጫ በገለልተኝነት ተገብክ እውነቱን ለዓለምና ለህዝብ እንዲዘገብ በመደመር ትውልድ ስም ተጋብዛል። ትገባለህ። በመቀጠል ያ ጥያቄ ላይ ዛሬ የኔ ቀን ነው እየተሰማችሁ ከሆነ ነው
ትዝል እንደሆነ የመከላከያ ኢትዮጵያ መከላከያ ባጀት የተመደበ ቀን 2 ዓመት ለምን ተመረኛ ልጅ ተብዬ ነበር። ያው ያልኩት ነገር እውነት ስለሆነ አሸናፊ ስለሆነ ማለት ነው። በመቀጠል ኤርትራና ኢትዮጵያ ትዋጋለች ወይ ማን ይዋጋበት እና እንዋጋበትም ጉዳይ አለ። አንተ የጠየቀው ጥያቄ የሶር በጆርናሊስቲክ ክሎዝ ኢንተርቪው ነው አራከው የሶር ትንታኔ ጠይቃል እና ማን ይዋጋበት ምክንያት ምንድነው? ስለራሱ ማይሰማውን ህዝብ የተዘጋውን ህዝብ የተቆረጠን ህዝብ እኛ ብለን እንደ ህዝብ እንዋጋ። ድንበር ጥሶ የሚመጣ አሸባሪ ካለ እንዋጋለን። የኤርትራ ህዝብ ለማውጣት እርዳታ ከጠየቀ እንዋጋለን፣ እናግዘዋለን። በመቀጠል ቆሞ ቀሮች የተሰማ ሆና ስለቆረበት እኛ የጮሁት ቆሞ ስለቀሩ ሊሆን ይችላል። የተሰማና ቆሞ ስለቀሩ ሊሆን ይችላል። ዛው እከሌ ብለን አልተናገርንም። የኛ ከፍታ የሚቀጥል ነው። ሊያስቆመን አይችልም እንደምለው አንዱ መቶ ወንድማችን የፈረሰ ሀገር ብሏል። ኢትዮጵያ በታሪክ መሪዋ በተፈጥሮ ሞት አርፎ ለአመታት ደብቆ ኢትዮጵያን ያስቀጠለ ህዝብ ያለበት ነው። መሪ እስከሚመጣ መሪ በሌለበት መሪ አልባ ህዝብ ጣሊያንን 5 ዓመት እየተዋጋ ሀገር ያስቀጠለ ህዝብ ነው። ኢትዮጵያን የሚያስቀጥለው አመራር አይደለም። አመራር ስላለ ስለኖር አይደለም ኢትዮጵያ የምትፈርሰው የምትመለሰው። በደንብ ልታውቅ ነው የምፈልገው። ሌላ ማን ይዋጋበት ምክንያት ከኤርትራ ሀገርና ከጎረቤት ሀገሮች ጋር ያለንበት ከፍታ ራሳችን ያዋርደናል። ጥሩ አይደለም። አቅመ ደካሞች ጋር ወርዶ ካንተን ከሚመስል ከዚሆን ጋር ነው መሆን አለበት። ወርዳ መውረድ የለበትም። ስለመደመር ትውልድ ስንገር ሀገር ፈረሰ ለምለው በግልጽ ኤርትራ በኩል ያሉ ኤርትራውያን አፋሮች መጥቶ ከኛ ጋር ያያሉ። አንተንም አንድ ቀን እንጋብዛለን። የመደመር ቤት ማይኮ የሚባል ልጅ የሚመራ አለ። የመደመር ትውልድ ማለት ነው ይመራው። ሌላ ደግሞ ፈኒ ነው እንዳትሉ፣ አንተም እንደምታውቀው በዚህ ቤት ከተገናኘናቸው ትክክለኛ የበሰሉ ፖለቲከኞች ነው ምሁራን እንደ ግለሰብ ወንድም አያናን our future president ብዬ ስላስቀመጥኩት ወደፊት መሪያችን እዚህ ስለመጣ ከልብ አመሰግናለሁ። ያው ዲል ቢካድሬ ይሉሃል ይሉት በደንብ አድርጎ ቅኔውንም በደንብ አድርጎ በኮሜንት ስለሚመልስ is my future leader አባባ ኢዙ የሚባለውን ልጅ ያው የስልጤ ተወላጅ ነው። ቴዲ ያዝልኝ። እኛ መደመሮች አማራንም እያበቀን የጠቅላይ ሚኒስትሩ ስፖክ ፐርሰን ሆኖ እንዲታጭ ወደፊት በመደመር ትውልድ ያልኝ እኔ መከላከያ ባጀት የተመደበው እናቶቻችን ቆሎ እያዋጡ አባቶቻችን ሳንጋ ያዋጡ ሬሽን ሬንጀር ጋስታን ለም ሀገር የሚያስጠብቅ መከላከያ ሊኖር አይችልም። መከላከያችን አምርቶ ታጥቆ በአመረተ ህዝብ መሳሪያ ተዋግቶ ከዚህ ውጪ የቴክኖሎጂ ምንጭ በመሆን ዘመናዊ ቴክኖሎጂ የደረሰበትን ደርሶ መሳሪያ በማምረት ሚጎችን በማምረት ለጎረቤት ሀገሮች ለሌሎችም ሽጦ እንደ ማንኛውም ነገር የኢትዮጵያን ኢኮኖሚ 50% የሚያረጋበት በሚሊዮኖች አንድ ሚግ ይሄን መከላከያ ነው የተግባለ ብዬ ነው ነገርኩ። ከ2 ዓመት በፊት ትላንት እኔን የእረኛ ልጅ ያሉት ዛሬ ዜሮ በውሸት መንገድ ስለሄዱ ወድቋሉ። የኔ ነው የድል ቀን ነው። አንተንም ቅር የሚልበት አለ። ግዲም አንተ የምትጠራቸውን ተቃዋሚ ሀገር መግባት ተከለከለ አንዴ አምጣና ትውልዱ ምን ይላል ለትውልዱ አቅርብ መድረክ አድርግና ትውልዱ የመደመር ትውልድ ጥያቄ ይጠይቃቸው። ከመቼም ጊዜ በላይ ከአማራ ክልል በስልጣን ሳንጋራ ከትግራይ ክልል ይጠቅማሉ በሚሊዮኖች የሚቆጠሩ ወጣቶች ተደምረን ተጽፎ የተቀመጠንን የመደመር ትውልድ ሌላውን እያነበብ እነት ወደፊት እንቀጥላለን። የኛን እድል የኛ ጣፋንታ ከመቼም በላይ ኮንክሪት ግን እየቀጠልን ነው። በጣም ደስ የሚል ነው። ዓለም ለኢትዮጵያ እያወራ ነው። አንተ ቅድም ከጫካ ለገቡ አመራሮች እየተናገርክ ነበር። በአንተ ቤት ምን ጥያቄ ሆነ ግን መንግስት ለምን አይደመስስም? ፋኖን ለምን አይደመስስም? ሆነ ግን ሞንክ ፋኖም ኦብኔሞንክ የሀሳብ ልዩነት ነው። ሀሳብ ልዩነትን በሕገ መንግስቱ መሰረት ገልጸሃል ወይስ አልገልጽም በሚለው ነው። መንግስት ግን የአምስላት የኪሎ አመራር ከፍታ ጠመንጃ ይዛ እና እናንተንም እኛንም የወለደ
ህዝብ ነው ብሎ መቀበሉ ዓለምን የሚያስደምም ሀሳብ ነው። ኦኬ ነው የኔ ነው። ያን ቀን አደባባይ እናቶች ገደል አልሆነም። እናቶችና አባቶችን በረሃብ እየገደለ ረሃቡ እንዴት እየገደለሽ ነው፣ እንዴት እያቆረጠ አንጀትን እየቆረጠ ነው ብሎ ሚዲያ ይዘው ሄዶ የሚዘግበውን ድርጅት የሚደግፍ መጥቶ እሺ፣ ስለዚህ ስለ ኢትዮጵያ አመራር፣ ስለ ኢትዮጵያ መንግስት፣ ስለ ኢትዮጵያ ለውጥና ካፒታ የለውም። ቢግናውቱ ሼም ኦን ዩ እናቴን ምግብ ከልክላ እርዳታ እንዳይገባ አድርግ አጥንቶ የቀረባትን እናቴ እንዴት እያራበሽ ነው እያልክ የምታሳይ ራቡ እንዴት አለ እያልክ ሚዲያ የምታሳይ እዚህ መጣ የሀገር መንግስት ማውራት ፎርሚ ብዙ ትንታኔ አይጠበቅብኝም። ምናልባት መደቡል ፕሮግራም ሲታዝመጣለሁ እኔም የምደግፈው መንግስት ሀገራዊ መንግስትና ህዝብ እኛ በምንተነትነው በተለይ በምንዘፍነው የሚፈርስ መንግስትም የሚፈርስ እያንዳንድ የመዳን ቃል ዛሬ ነው ላል ክርስቲያን ተደመር። አመሰግናለሁ። እሺ ቴንክ ዩ። ኔትወርክ በጣም ያስቸግራል። በደንብ አስተካክለውና እና ድጋሚ ኔትወርክ በጣም ነው የሚያስቸግረው። ቶሎ ቶሎ እንዲደርሰን እንትን ባድርግ ጥሩ ነው። ቆይ አያናንና አኪላን ቦታ ቀያየርኩኝ። እሺ አኪላ ያንተ ተራ ነው። ኦኬ ቴንክ ዩ አመሰግናለሁ። ያው እንግዲህ የመደመሩ ትውልድ የመደመር ኔትወርክ ባለመኖሩ ምክንያት የመደመር ሀሳብ ሳይሸጥ ተለያይተናልና ያው እንግዲህ 7 ዓመት አንድ ድርጅት ቆይቶ ማፍራት የቻለው ተደማሪ ትውልድ ያላችሁን የፖለቲካል ካሪበር አይተናልና ጥሩ ነው የደረሳችሁበት ከፍታ ነው። እንደው አሪፍ ያርግላችሁ ላለውና ሰው ግን ታዝቧል። እዚህ ያለው ሰው አሁን እነዚህ በጣም ልሂቅ ካድሮች ናቸው። እኔ የወያኔን ካድሮች እናውቃቸዋለን። እነ ዳንኤል ብርሃነ ሌሎችም ጠንካራ የሚባሉ ታች ያለው በቀበሌ ገበሬ ማህበርም ያሉ በእድርና መረዳጃ የተደራጁ እንኳን የእናቶች ካድሮች እንኳን ፖለቲካውን ሲተነትኑት እንደዚህ አይደለም እና ያው ይሄ አገር ሲያረጅ ጃርት ያበቅላል ይባላልና የዛ ነውና የመደመሩ ትውልድ ያው እንደዚሁ አንዳንዴ እየመጣችሁ ብናያችሁ ደስ ይለናል። ዛሬም ጥሩ ነገር አይተናል። ሌላው ቅድም ያው ከኛ ኤሪትሪያ ተዋክተን ነበረ ከኛ ተማሩ ብለውን የወረዱ ሰዎች አሉ። ግን እነሱ ሰዎች ተማርከው እንደነበረ በዚሁ አጋጣሚ ለማስታወስ ሞክራለሁና አዲስ ትውልድ ሊያስተምሩት የሚችሉት ነገር የለም። ውጊያም ከመጣ በግጥም የሚደረግ ውጊያ አይኖርም እና በአካል ይሄዳሉ ምናምን የሚል ብዙ ነገር አይተናል። የሚኬድ ነገር እንደሌለም የታወቀ ነው። ኦኬ ሶ ወደ ጦርነቱ ከመግባቴ በፊት 1-2 ፖይንቶች ላይ ሐሳብ ልስጥ ማለት ነው። አንደኛው ይሄ አገሪቷ በጣም እንዳደገች ምናምን ተደርጎ በጣም እየተሳለ ነው ሰሞኑን ማለት ነው። ይሄ አይ ቲንክ አንድ አይሾ ስፒድ የሚባል ልጅ ከመጣ በኋላ ከተማዋ ሊያውም $1 ሚሊዮን ነው ምናምን ተከፍሎታል ምናምን ይባል ሩመር አለ። እውነቱን ውሸቱ አላውቅም። 500 ቢሊዮን ብር ነው የወጣበት ያ ፕሮጀክት ማለት ነው። ህንፃው ምኑን ሳይጨምር ይሄ የላንድስኬፒንግ ፕሮጀክት የተሰሩት በሙሉ ይሄ ጋርደኒንግ ነው ሊትራሊ የተሰራው። ኦኬ በእንደዚህ አይነት ተራ ፕሮጀክቶች ናቸው። እንደዚህ አይነት ፕሮጀክቶች በየቀኑ ሜንቴን ካላደረካቸው ለአንድ ወር ብትተዋቸው ሙጃና ሳር የሚበቅልባቸው በቀላሉ ትልቅ ውሃ ደና ዝናብ ሊጠርጋቸው የሚችል ነው። ቢኮዝ ምንም ይሄ እንደ አስፋልት ኮንክሪት አይነት ወይም ኤሲ ፕሮጀክት አይደለም የተሰራው ላንድስኬፒንግ ስራ የተሰራው እና ለላንድስኬፒንግ ስራ ይሄን ያክል በጣም አጋኖ ማውራት አያስፈልግም። ከዛ ደግሞ ብር የተበላበት ፕሮጀክት ነው። በደንብ ብዙ ሙስና የተሰራበት ኢትዮጵያ ውስጥ ፌራሪ፣ ቤንትሌይ፣ ሮል ሮይስ ከ500 እና $600,000 የሚሸጡ መኪኖች የሚነዱበት ከተማ ነው። ያ ገንዘብ ከየትም አልመጣም። ከዚሁ ፕሮጀክት የተዘረፈ ነው። ከተለያዩ ፕሮጀክቶች ማለት ነው። በጠቅላይ ሚኒስትሩ ዳይሬክት አዋርድ የሚደረጉ ኦቪድ የሚባል 2006 በኢትዮጵያ ወይም በፈረንጆች 2017 ምናምን ንግድ ፍቃድ ያወጣ ድርጅት ኦልሞስት አብዛኛውን የከተማውን ፕሮጀክቶች ይይዛል። የሰውየው አይ ቲንክ ዳላስ ላይ ከጠቅላይ ሚኒስትሩ ባለቤት ጋር አንድ ቸርች የሚያመልኩ የነበሩ ወዳጆች የነበሩ ሰዎች ናቸውና
በስነ ስርዓት ኃይለኛ የሙስና ሰንሰለት ተሰርቶ በደንብ እየዘረፉ ነው አይደል? ከኦቪድ ጋር የሚታወቅ እኮ ነው፣ ሁሉም ሰው ያውቃል። እና በወያኔ ጊዜ ስናማው ወይም በወያኔ ጊዜ ስናገር የነበረው ባለስልጣኖች ከግለሰቦች ጋር ዘረፉ የሚለውን ዛሬ እነ ኦቪድ ከእንግዲህ አንድ ቸርች ውስጥ አንድ ፕሮቴስታንት ቸርች ውስጥ በጋራ የሚያመልኩ ሰዎች ጓደኝነታቸው በጣም ረጅም የሆኑ ሰዎች 2018 እና 19 የንግድ ፍቃድ አውጥተው ዛሬ ላይ ሜጋ ፕሮጀክት የሚሰሩ ሰዎችን ስናይ ዳይሬክትሊ ደግሞ አዋርድ የሚደረጉት በጠቅላይ ሚኒስትሩ ሆኖ ስናይ በደንብ አድርገው ገንዘብ እየተዘረፈ ነው ያለው። 500 ቢሊዮን ብር ነው ፕሮጀክቱ። ኦኬ ፕሮጀክቱ ስላለቀ ነው አሁን ብዙ ሰው እያጨበጨበ ያለው። ፕሮጀክቱ ግን ስንት ብር እንደበላ ማንም ያው 500 ቢሊዮን ብር ማለት ኢትዮጵያ ውስጥ ሚኒመም ኦፍ 5 እና 6 ሚሊዮን ሰው የስራ እድል መፍጠር የሚችል ፕሮጀክት መስራት ይቻላል። ሊያውም ካፒታል ጀነሬት የሚያደርግ ማለት ነው። ሁለተኛው የኢትዮጵያ ኢኮኖሚካሊ እኮ ከስራለች አይደል? የሀገሪቷ ከረንሲ ፍሎት ማድረግ ሳይኖርበት ፍሎት አድርጓል። ከረንሲውን ፍሎት የሚያደርጉ ሀገራት ኃይለኛ ኤክስፖርተሮች እንደ ቻይና ምናምን ያሉ ናቸው። ፍሎት ያልነበረ ወደ ፍሎቲንግ የምትገባው ኢትዮጵያ በብሔራዊ ባንክ ቁጥጥር ውስጥ የነበረን ይሄ ባይዘው ኢትዮጵያ ውስጥ አሉ የተባሉ ኢኮኖሚስቶች በሙሉ ሪማርክ ሲያደርጉበት የነበረ ነው። አንድ አለ የወርልድ ባንክ ልጅ ይመስለኛል፣ ማን ነው ስሙ? እንደውም የአማራ ልጅ ነው፣ ስሙ ጠፋኝ፣ አሁን ጥሎ ወጥቷል። ታውቀዋለህ? ከወርልድ ባንክ መሰለኝ የመጣው ማን ነው? የብሔራዊ ባንክ ገዢ የነበረው ማሞ ምህረቱ። እሱ ተልኮ ስራውን ሰርቶ ያው ጥሎ ሄዷል፣ አገሩን ሸጦ ማለት ነው። አሉ ጥሩ ደላሎች እንደ ዘመዴነ ንጋቱ፣ ማሞ ምህረቱ ምናምን የተባሉ። አንድ ጥያቄ ልጠይቅህ። አሁን አንተ 4 ኪሎ ገባ፣ ለምሳሌ አንተን በአብይ ቦታ ላስቀምጥህ። ባለፉት 7 ዓመታት ኢህአዴግ ላይ ኢኮኖሚውን ገደሉ፣ ሙስና ውስጥ ገቡ፣ ተዘፈቁ፣ ግድያ፣ የሐሰት ትርክት፣ ሌብነት የሚለውን ወሬ ትታገሉ እንደነበር ሁሉም ማንም አይክደው። ያን ነበር የመታገያ አጀንዳ። ካዝናው በምታውቀው መንገድ ኦኬ፣ በሙስና በሌብነትም ተበልቶ ተቀበልከው። ከዛ ጦርነት ተፈጠረብህ፣ በሰሜን በደቡብ በምናምን ተዋጋ። ጦርነት ስትዋጋ የምትተኩሰው እያንዳንዱ ቀላ ዶላር ነው። ሪዘርቭህንም ትጠቀማለህ፣ የምታደርገውን ነገር ታደርጋለህ። አሁን የውጭ ምንዛሪ እጥረት አለብህ። ይህን ደግሞ ለማድረግ አይኤምኤፍ ወይም ደግሞ ወርልድ ባንክን ታማክራለህ፣ እነሱ ያበድረዋል። ኦኬ ፖቴንሻል ነው ያበድረው እነሱ ናቸው። ምንድን ነው የምታደርገው? እነሱ ጋር መሄድ ከሌለብህ ይህን ሪዘርቭ ድጋሚ ለማምጣት የውጭ ምንዛሪ ሪዘርቭ እንዲኖረ ምን አይነት መንገድ ነው የምትከተለው? ይሄ እኮ አገሪቷን መውጣት የማትችልበት ቀውስ ውስጥ የሚከተለው ኢንፍሌሽኑ ያለማቋረጥ ነው። አንተ ምን አይነት መንገድ ትከተላለህ? ሾርት ተርም እኮ ነው ይሄ እኮ ለጦርነት እንዲመቸው ነው። እኔ ወደ እኔ እመጣልሃለሁ፣ አንድ 30 ሰከንድ ላንሳውና ኦኬ። ብዙ ሰው አይ ቲንክ ያወቀ ይመስለኝ። ዛሬ ላይ ኢትዮጵያኖች እዚህ የምትሰሙ ካላችሁ ዛሬ ላይ ላላችሁበት ኢኮኖሚ ቀውስ ትልቁ ምክንያት ጦርነቱ ምኑ አይደለም። ሀገሪቷ ብዙ በጦርነት ውስጥ ተፈተነ ይኖር ይችላል። ገንዘቡ ፍሎት መደረጉ ነው። ገንዘቡ በገበያ መወሰኑ በቃ አለቅ። ኢትዮጵያ ኤክስፖርት የምታደርግ ሀገር አይደለችም። ስለዚህ ገንዘቡ በፍሎቲንግ ከሆነ በገበያ ከተወሰነ በየቀኑ ዲግሬድ እያደረገ ነው የሚሄደው። ይህንን ቻሌንጅ ማድረግ አትችልም። ሊያውም ጦርነትን ቀምሳ ኪዮስ ውስጥ ያለች ሀገር እንዴት ነው አንድ ሰው በብድር ሁሉን ንብረቱን በብድር አስይዞ ሌላ ትልቅ ብድር እንደማስያዝ እና አገሪቷ ማትወጣ ውስጥ ማድረግ ነው። ሶ አንድ ጎበዝ አመራር ቢኖር ብዙ ኢኮኖሚስቶች የኢትዮጵያ መክረውታል። ብዙ ትችት የነበረበት ነው። በደንብ ትልልቅ እና እንትና ሳይቀር አንድ በጣም ጎበዝ ኢኮኖሚስት ነበሩ፣ የቡና ባንክ አማካሪ ነበሩት። ሶ እነዚህ ያስቀመጧቸው ነገሮች ነው። ኦኬ ኢትዮጵያ ዶላር የምታገኝበት ለምሳሌ ናቹራል ሪሶርሷን ለጊዜውም ቢሆን አውጥታ ይሄን ወርቁን በብላክ ማርኬት እያደረጉ ማንም እየመጣ ፌራሪ የብልጽግና ካድሬዎች ያንን
በየቦታው ወለጋ በለው ጋምቤላ በለው አማራ ክልል ኦፓል ምናምን አውጥተው በህገ ወጥ እየሸጡ ሀብታም ከሚሆኑበት የእነዚህን ሪሶርስስ በፍጥነት አውጥቶ ለትንሽ ጊዜም ቢሆን ያለውን የዶላር እጥረት መፍታት ይችላል። ለጊዜው ማለት ነው። በዛ ውስጥ ሀገሪቷን ጦርነቶችን አቁሞ ስነ ስርዓት ይዞ ከህዝቡ ጋር በፍጥነት ሰርቶ ይሄ ነገር መፍታት ይቻላል። ያለብን ችግር ማለት ነው። የተቸገረው እኮ ጠቅላይ ሚኒስትሩ እኮ የተቸገረው መሳሪያ መግዣ ነው። በአንድ ተተኳሽ $52,000 ነው የሚወጣው አንድ ድሮን ሲተኩስ እና የተተኩሱት ደግሞ አብዛኛው ትምህርት ቤትና ንጹሃን ዜጎች ላይ ነው። ይሄ ሁላ ጥይት ለመግዣ ነው። ይሄ አንዴ ቃላችሁ ሰዓቱ በጣም ነው ኔጋ የሚፈጥነው። 8 ደቂቃ ጨርሳል። በነገር ጥያቄ ስለጠየቁኝ 8 ደቂቃ ጨርሳለሽ። ኦኬ። እና ትልቁ ችግር ይሄ ነው። ስለዚህ ይሄንን ነገር መነጋገር ያስፈልጋል። ሁለተኛና ትልቁ የተሰሩ የተባሉት ፕሮጀክቶች ላንድስኬፒንግ ፕሮጀክትስ ናቸው። $500 ቢሊዮን አይደለም ከ180 እና ከ200 ሚሊዮን ብር በላይ የሚያስወጡ ፕሮጀክቶች አልተሰሩም። ምንም አይነት የተጋነነ ፕሮጀክት የለም። ላንድስኬፒንግ ፕሮጀክት ነው አብዛኛው ፕሮጀክት። ከመሬት በላይ አይዶንት ሰብግሬድ ደረጃ እንኳን የደረሰ የትኛው ኢንጂነሪንግ ሙያ ውስጥ ያለ ሰው እዚህ ውስጥ ብዙ ሊኖር ይችላል የሚያውቁት ነው። እቃቃ ነው። ኦኬ። ለዚህ ለሙያው እኔም ፐርሰናሊ ቅርብ ስለሆንኩ አውቀዋለሁ። ኦኬ ምን ያክል ወጪ እንዳለው። ስለዚህ በዚህ ግን ትልቅ ገንዘብ እንደተዘረፈ አውቃለሁ። ብዙ ሰው ኢትዮጵያ ውስጥ ገንዘባችን የት ሄደ የምትሉ ከሆነ ኦቪድ የሚባል ድርጅት የዛሬ 6 ዓመት እና 7 ዓመት ንግድ ፍቃድ አውጥቶ ዛሬ ኢትዮጵያ ውስጥ የመጨረሻ ትልልቅ የሚባሉ ፕሮጀክቶችን ያያዛል። ኦኬ። እሱ ላይ ፎከስ ስታደርጉ ጠቅላይ ሚኒስትሩ በደንብ አድርገው እና ግሩፓቸው ገንዘብ እያሸሹ ነው። ኦኬ። መጨረሻ ምን ደርስበት ነው ያው ይሄ ጉዳይ ሲያልቅ ምን ሰማው ስለሆነ ማለት ነው። ቴንክ ዩ ጋይስ። የተለያዩ አይነት ሀሳቦችን እየሰማችሁ ነው። የኔ ኃላፊነት ገበታው ላይ ማቅረብ ነው። የእናንተ ድርሻ መስማት ነው። በኃላፊነት ኮመንት የምታደርጉ ሰዎች በኃላፊነት ብታደርጉ ጥሩ ነው። ኮመንቶቻችሁንም እኔ ኮመንቱን ልቆጣጠር አልችልም፣ ግን በጣም ጨዋነት የተሞላበት ውይይት ስለሆነ በጨዋነት ኮመንት ብታደርጉ። በእርግጥ ማህበረሰብ ውስጥ ጤነኛ ሰዎች ያሉትንም ያህል አእምሮቻቸው ላይ ብሎን የታሰሩ ሰዎች አሉ። ከአማኔል አመልጠው የሚመጡ ሰዎች አሉ። ሁሉንም መቻል ያስፈልጋል። ግን 3 ማክሲመም እንታገስና መጨረሻ ላይ ለአንዴና ለመጨረሻ ጊዜ ደግሞ ሌሎች እንዳይበከሉ በሚል የብሎክ እርምጃ ልንወስድ እንችላለን። እስከ 3 ሊታገሷችሁ ይችላሉ። ይህ ሁሉ ምንድን ነው? መድረክ ላይ ያሉ ሰዎች ፖለቲካቸውን ነው የሚሰሩት። ካልተሳደቡ እንዴት ነው የምትሳደቡት? እኔ እንዴት ከአእምሯችሁ እንደሚወጣ ረሱ አላውቅም። አንዳንድ ጊዜና በቃ የአያና ሀሳብ የአያና ነው። የአያና ካልተመቸ የአኪላ ይመቻል፣ የአኪላ ካልተመቸ የበላይ ይመቻል። በቃ በሚመቻ ሀሳብ ላይ አስተያየት መስጠት ነው እንጂ ቢያንስ ይህንንም መቅረፍ ብንችል ለማለት ያህል ነው እንጂ እኔ በእያንዳንዳችሁ ቤት እየገባው ለማፈንም አይደለም፣ ግን አትሊስት በኃላፊነት እንድንኮምት ለማለት ያህል ነው። ቴንኪዩ ስለሰማችሁኝ። እየጻፋችሁም ያላችሁ ታፕታፕ አድርጉ፣ ኮፒሊንግ ሼር አድርጉ። ታፕታፕ በማድረጋችሁ ነው ጥርት ያለ ውይይት እያደመጣችሁ ያላችሁት። ለዛ ከልብ አመሰግናለሁ። ከአኪላ ቀጥሎ ወደ አብርሃም እንሄዳለን። አብርሃም እሺ ወንድሜ። እሺ ቴዲ አመሰግናለሁ እድል ስለሰጠኝ። ደዋዮች እድል ከሰጡ ኦኬ። ልክ እድል ሲሰጠው ተደወለበት። ጀነራል ኔትወርክ አስተካክለሃል? ተመልሻለሁ። ጀነራል ኔትወርክ አስተካክለሃል? ኔትወርክ ከተስተካከለ አስገባለሁ። ሪኩዌስት ልክ አይቻለሁ። አብርሃም አለ መታ አለ ተመልሻለሁ። እሺ ወንድሜ። ኦኬ ሶ ይሄ አገሪቷ ላይ አሁን የሚታዩ ችግሮች እኔ በኔ ግምትና በኔ አስተያየት እኔ በአገሪቱ ጠቅላይ ሚኒስትር የሚፈጸሙ ስህተቶች ናቸው ብዬ አስባለሁ። ለምሳሌ እንደው ጦርነቱን ምናምን በቃ ያለፈውን ነገር ወደኋላ ተመለሰ ስታየው ለምሳሌ አማራ ክልል ውስጥ የተፈጠረውን ጦርነት ካየ መነሳት ያልነበረበት ጦርነት ነበረ ከጅምሩ ማለት ነው። ትጥቅ አስፈታለው ልዩ ኃይሉን አስፈታለው ብለው ልዩ ኃይሉ ከኛ መጀመር የለበትም የሚል ጥያቄ ተነስቶ ያ ጥያቄ በአግባቡ ተመልሶ ቢሆን ከሽማግሌዎች ከትልልቅ ሰዎች ጋር በወቅቱ ደግሞ በአማራ ሕዝብ ደግሞ ይነሱ የነበሩ ጥያቄዎች በሰላማዊ ሰልፍ ታስታውሳለህ ቴዲ አይ ቲንክ ከ7 ጊዜ በላይ ይመስለኛል
አንዳንዶች 13 ጊዜ ነው ይላሉ። ቁጥሩን እርግጠኛ አይደለሁኝም፣ ግን 7ኛ የሚሆን 13 ጊዜ ሰላማዊ ሰልፍ ተደርጓል። አማራ ክልል ላይ ጥያቄዎች ይጠየቁ ነበረ። የአማራ ጥያቄዎች ግልጽ ናቸው። ጥያቄዎች በሰላማዊ መንገድ ተጠይቀው ያውቃሉ። በኦሮሚያ አንዳንድ አካባቢዎች አማሮች በማንነታቸው ይገደላሉ፣ በማንነታቸው ጥቃት ይደርስባቸዋል ምናምን ሲባል ጠቅላይ ሚኒስትሩ በወቅቱ ይመልስ የነበረውን መልስ ታስታውሳለህ ቴዲ? ትኩረት አይሰጠውም ነበረ። እንደውም አቶ ሽመልስ አብዲሳ ብዙ ጊዜ እየወጣ እኔ አልቃሻ ለሚያለቅሱ ናፕኪን ስጧቸው ምናምን እያለ ነበረ የሚያማሩት የነበረው እና ለረጅም ጊዜ ጥያቄ ይጠየቅ ነበር። የአማራ ህዝብ በሰላማዊ ሰልፍ ወጥቶ ጥያቄው እንዲመለስለት በአግባቡ የጠየቀ ህዝብ ነው። አንደኛ። ሁለተኛ ነገር ደግሞ አሁን አንዳንድ ጊዜ የኦሮሞ አክቲቪስቶች አይ ቲንክ አንዳንዶቻችሁ ሾርት ሚሞሪ ውስጥ ያላችሁ ትመስሉኛላችሁ። ወደ ኋላ ተመልሶ ጠቅላይ ሚኒስትሩ እንዴት ስልጣኑን እንደያዙት ማየት ተገቢ ነው። የአማራ ህዝብ ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን እንዲመጡ ከፍተኛ ሚና የተጫወተ ህዝብ ነው። አክቲቪስቶችም ሳይቀሩ፣ ኤሊቶችም ሳይቀሩ፣ ፖለቲከኞችም ኤቭሪባዲ ዶክተር አብይ አህመድ አሊ ወደ ጠቅላይ ሚኒስትርነት እንዲመጡ ግፊት አድርገናል፣ ሰፖርት አድርገናል። ይሄን ያደረግነው እሳቸው ኦሮሞ ስለሆኑ ስላልሆኑ አይደለም። ሐሳባቸው መልካም ስለነበረ በወቅቱ የተናገሩት ነገር ኢትዮጵያን ያሻግራሉ። በኢትዮጵያ ላይ አሁን እየታየ ያለው በጣም የከፋ የብሔር ይሄ ወደ ፖላራይዝ የሚያደርግ አገር ሊበታትን የሚችል የብሔርን ፖለቲካ ያስታክሱታል የሚል ጽኑ ተስፋ ነበረን በወቅቱ ማለት ነው። ግን እሳቸው ጭራሽ ከቲፒኤልኤፍ በከፋ መልኩ ብሔርተኝነቱን አስቀጥለው የአማራ ህዝብ ሲገደል ለጥያቄያችን መልስ መስጠት አልቻሉም። በዚህም በእሳቸው ፖለቲካውን በደንብ ስላልያዙትኝ ነው በፓርላማ ስቴት ኦፍ ኢመርጀንሲ ዲክሌር ተደርጎ ጦርነት የተጀመረው። ጦርነቱን የጀመሩት ራሳቸው ናቸው። ስቴት ኦፍ ኢመርጀንሲ ዲክሌር አድርገው አማራ ክልል ውስጥ ገቡ። በወቅቱ ገዱ አንዳርጋቸው ከስልጣን እኮ የወረደው የተነሳው ይሄ ነገር በጦርነት አይፈታም፣ የጦርነት የእርሶ መንግስት ይወድቃል ብሎ የደገፈ የአማራ ህዝብ ላይ ጦርነት ማወጅ ትክክል አይደለም ብሎ ጥያቄ ስለጠየቀ እኮ ነው ገዱ ከስልጣን የተባረረው። አይ ዶንት ኬር እሱን ስልጣን አባረሩት እኔን አይመለከተኝም። ነገር ግን ያን ጥያቄ ግን አቶ ገዱ አንዳርጋቸው በወቅቱ ያን ጥያቄ ጠይቀዋል። ጦርነት አያስፈልግም፣ የአማራ ህዝብ ላይ ጦርነት ማወጅ ትክክል አይደለም ተብለው አልሰማ ብሎ ገብቼ ሱሪ አስፈታለሁ፣ ቀበቶ አስፈታለሁ፣ የአማራን ገበሬ ትጥቅ አስፈታለሁ ብሎ ነው ጦርነቱን የጀመረው። ከዛ ጦርነት ተጀመረ። ጦርነት ከተጀመረም በኋላም ቢሆን ጦርነቱን ማስቆም ይቻል ነበረ በንግግር በውይይት። ዶክተር አብይ አህመድ አሊ ብዙ ጊዜ ሲናገር ሰምተው ከሆነ መነጋገር ይቻላል፣ መዋየት ይቻላል። እሱ መነጋገር መዋየት ይቻላል እያሉ የሚናገሩትኝ አንዳንዱ ነው እየገቡ ልክ አሁን እንደሚገቡት አይነት ማለት ነው። በቃ ይሄ ሱፍ እያለበሰ ሳልባጁን ምኑን እያለበሰ እንትን ኮሪዶሩን ጎብኙልኝ ምናምን ጃልሰኒ ጋር እንደተደረገው ማለት ነው። እንደዚህ አይነት ድራማ እንዲሰራ ነው እንጂ እውነተኛ የሆነ የፖለቲካ መፍትሄ ሰጥቶ በአገሪቷ ላይ እየታዩ ያሉ ችግሮችን ለአንድና ለመጨረሻ ጊዜ ችግሩን ቀርፎ አገርን ማስቀጠል ላይ ትኩረት አድርጎ እየሰራ ያለ መንግስት አይደለም። ገባ አይደል? ጄኒውን አይደሉም። ባይዘወይ ማምታታት፣ ማጭበርበር፣ ይሄ ዝም ብሎ መተሻሸት ምናምን ይሄ አራዳ ለመሆን የሆነ ታይም ላይ አራዳ ሆነው ስልጣን ይዘዋል። ከዛ በኋላ ደግሞ ሰው ነቅቷል። አሁን ሰው ነቅቶ በብሔሩ ተደራጅቶ ሰው በሚመስለው መንገድ እንግዲህ እየታገላቸው ይገኛል ማለት ነው። ሰው አሁን ጠቅላይ ሚኒስትሩ ምንድነው እያደረጉ ያሉት? ማጅራት መቾችን አክቲቪስቶችን በመቅጠር ማወነባበር ነው። አማራው አንድ እንዳይሆን የፋኖን ትግል ለመጥለፍ መሞከር፣ ፋኖን ስም ማጠልሸት፣ እዛ ላይ ነው እሳቸው ትኩረት አድርገው እየሰሩ ያሉት። እስቲ አንድ ቀላል ጥያቄ ልጠይቅ ስላነሳው ማለት ነው። ያ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ በብሔራቸው ተደራጅተው ነው የመጡት? በወቅቱ የነበረው እንግዲህ እሳቸው የኦፒዲዮ አባል የነበሩ ሰው ናቸው። ግን ያስተላለፉት መልእክት ግን በወቅቱ መልእክታቸው ግን የነበረው ኢትዮጵያን የሚያቀራርብ የኢትዮጵያን ሕዝብ የሚማርክ ንግግር ነበር ያደርጉ የነበሩት። ታስታውሳለህ? ተማረክና ደገፍካቸው፣ 4 ኪሎ አስገባቸው በአንተ ንግግር። ሐሳባቸውን ወድጀው ሐሳባቸው መልካም ስለነበረ ኦኬ። ስለዚህ ኢትዮጵያን ስለጠሩ
ኢትዮጵያን ከፍ የሚያደርግ ንግግር ስለተናገሩ ተማረክና ይሁንታን ሰጣቸው። ያ ኤቭሪባዲ እንደዛ ነው ያደረገው በወቅቱ። ያ ልክ ነህ። እና አሁን አንተ 4 ኪሎ ለመግባት በብሔር ለምን ተደራጀ ታዲያ? ያ በዛ ያ ብሔር 4 ኪሎ እንደማስገባ ካወቅ በብሔሩ የተደራጀ ሰው ቢሆን ኖሮ አታስገባውም ነበር። እሳቸው እኮ ያኔ የተናገሩት ምንድን ነው? በብሔር መደራጀት የብሔር ፖለቲካ ያጠፋፋናል ይሉ ነበር። ውጪ የነበሩበት የብሔር ድርጅትም ሮንግ እንደነበረ እኮ ይናገሩ ነበረ። እምዬ ምኒልክን ያደንቁ ነበረ። ቲፒኤልኤፍን ያጥላሉ የነበሩት በወቅቱ ያጥላሉ ነበር እኮ ሰምተህ ነበር። በብሔር በጣም ተደራጅተን ኢትዮጵያዊነታችን ተረሳ እያሉ ይናገሩ ነበረ። እምዬ ምኒልክን ያደንቁ ነበረ። አገር የሰሩ ምናምን እያሉ እኮ ያደንቅ ነበረ። ገባል አይደለ? ስለዚህ አንዳንድ ጊዜ በብሔር የምትደራጀው የብሔር እኔ ባይዘወይ በብሔር መደራጀት ሀገር ያስቀጥላል ብዬ አይደለም። ግን እንደ ብሔር ስትጠቃ ደግሞ ራስህን ለመከላከል እንደ ብሔር ነው ተደራጅተህ የምትታገለው። በመሰረታዊነት ግን ከጠየቀኝ ሰው በብሔሩ ተደራጅቶ የብሔር ፖለቲካ ኢትዮጵያ ውስጥ ቀጥሎ አገር ይቀጥላል ብዬ አላስብም። አሁን ታዲያ አማራውን አሁን እንዴት አድርጌ ነው ሴቭ ማደርገው? እሳቸው ስቴት ኦፍ ኢመርጀንሲ ዲክሌር አድርገው ሰው እየገደሉ ነው፣ ሰው እየጨረሱ ነው። ሰው ይሄን አስተባብሬ ህዝቡን አስተባብሬ ራሱን መከላከል አለበት። ግን እንደ ሀገር ግን ኢትዮጵያ ትቀጥላለች? አሁን ያለው የብሔር ፖለቲካ ከቀጠለ ኢትዮጵያ እንደ ሀገር ትቀጥላለች ወይ ብለህ ብትጠይቀኝ አይ ዶንት ቲንክ ሶ። ገባል አይደለ? እሳቸው ያንን የብሔር ፖለቲካ ነው እያወገዙ የመጡት። ሲመጡ ብዙ ሰውም ተስፋ አድርጎ የነበረው ይሄ የብሔር ፖለቲካ ይጠፋል፣ በመሬት ቤዝድ የሆነ የኢትዮጵያ ፖለቲካ ይመጣል ነበር ሐሳባችን። ገባ? የመጨረሻ ጥያቄ ጠይቅ። እኔ የምታደርጉትን ትግል ሌላው ይቅር፣ የተቀረው ኢትዮጵያ ይቅር፣ ነፃ እናወጣዋለን የምትሉትን ህዝብ እንኳን 1/3ኛውን እንኳን ከጎናችሁ ማሰለፍ የከበዳችሁ ለምንድን ነው? 1/3ኛውን በምንድን ነው መለኪያህ? መለኪያህ ምንድን ነው? አንተ እንደሱ ስትል ላለመደገፋችሁ እናንተን እንደ ሳምፕል ውሰድ። እሺ፣ ነፃ እናወጣዋለን በሚለው ስም እርስ በርሳችሁ እንኳን በትግሉ ዙሪያ ለምሳሌ የጋራ የህልውና አደጋ አለብን ካልክ ህልውና ማለት ወይ የመኖር ወይ ያለመኖር ነው አይደል? ኤግዚስቴንሻል ትሬት አለብኝ አልክ። በቃ በህልውና ጉዳይ ወይ ሞታለሁ ወይ እኖራለሁ በሚል በዚህ ዙሪያ ላይ እንዴት ሰው አይስማማም? ኦኬ፣ በጣም አሪፍ። አሁን ለጠየቀው ጥያቄ ልመልስልህ። ይኸውልህ ቴዲ፣ አንተ ቤት አሁን ለ4ኛ ለ5ኛ ጊዜ ስመጣ ነው የአማራ ፖለቲካ በተለይ ቲክቶክ ላይ ወይም ደግሞ ማህበራዊ ሚዲያ ላይ ካየው ሞሮፍ የተጠለፈ ነው። ኮንትሮል ኦፖዚሽኖች ያሉበት አንደርከቨር ኤጀንት ነው የሚሰሩ ሰዎች ያሉበት ነገር ነው የነበረው እና በዚህም የአማራ ትግል ከሁለት ተከፍሎ እዛና እዚህ ሲላጋ ነው የኖረው። በጊዜ ብዛት ግን ፋኖቹ መሬት ያሉ ፋኖች እየተማሩ አንደርስታንድ እያደረጉ እየተቀራረቡ ያን ችግር ፈተው እጅ የሚሰጠው ይሄ የበግሌባውም የአያሌባውም የብልጽግና ጆሮ ሆኖ መዛ ትግል ሲጠልፍ የነበረውም እጅ እየሰጠ አሁን የቀራለ እጁን ሊሰጥ የተዘጋጃለ ብዙ ምናቀው ማለት ነው። አሁን ምንድነው እንክርዳዱና ስንዴው እየተለየልን ነው። ይሄ ከውጭ ሀገር ሆኖ ደግሞ በአብይ አህመድ ዶላር ሲረብሽ የነበረው አጨበርባሪና ማጅራት መችም ከትግሉ እየወጣ ነው ማለት ነው። የለም አሁን አዲስ የተመሰረተው ድርጅት ላይ ለቅሶ የምታየው በዚህ ምክንያት ነው። የለም ከዚህ በኋላ ፋኖን ውስጥ ገብተህ ሰርስረ ገብተህ ፋኖን ከሁለት ልሰነጥቀው አትችልም። ተዘግቷል። አሁን በሩ እየተዘጋ ነው። በደንብ ነው የተዘጋው። አሁን ይሄንን አስረግጬ እነግርሃለሁ። ለዛ ነው አሁን ጧትና ማታ ቲፒኤልኤፍ ጋር እየሰራ ነው፣ ከሻቢያ ጋር እየሰራ ነው፣ አገር ከሚገነጥ ድርጅት ጋር እየተባለ የሚል የተዘመተበት አውት ኦፍ ኖዌር ነው። አሁን ይታይክ እንግዲህ እሺ፣ ይሄ አሁን የመጣው ድርጅት ስታየው አሁን ቴዲ ገና ከተቋቋመ እንኳን ሳምንት አልሞላውም። ሳምንት ያልሞላው ድርጅት፣ ርዕሰ አንቀጽ እንኳን ያላወጣ ድርጅት፣ ማህተም እንኳን ቀርጾ ያልመጣን ድርጅት ከምን ተነስተነው ከየትኛው ግራውንድ ተነስተነው ይሄ ድርጅት ከቲፒኤልኤፍ ጋር ከሻቢያ ጋር ይሰራል አገር ሊያፈርስ ነው ብለህ የምትከሰው? you have to have some reason እኮ ገብቶሃል አይደለ? ይሄ ዘመቻ እየተደረገበት ያለው አማራንን ባሉ ማጅራት መቾች ቀጣፊዎች ነው ስሙ እየጠፋ ያለው ማለት ነው። ከዛ ውጭ አንተ እንደው የአማራ ብሔርተኛ እንኳን ሳትሆን ዝም ብለህ ትሄዲ እንደው እንደ ሰው እንኳን ስትረዳው የሆነን አሁን የአማራ ትግል ደጋፊ ነኝ ብሎ ያለው ነው ማጅራት መጪ ማስረጃ ምንድነው? መረጃ ምንድነው? ይሄን ድርጅት ስትከሰው ከቲፒኤልኤፍ ጋር ወይም ደግሞ ከሻቢያ ጋር ይሰራል አገር ሊያፈርስ ነው ስትለው መረጃ ምንድነው? አይ በማኒፌስቶ ጽፈው ነው። ማኒፌስቶአቸው ጽፈው ከሆነ በማኒፌስቶ ጽፈው ነው። ወይም ደግሞ የዚህ ፓርቲ ስፖክስ ፐርሰን እገሌ ለሚባለው ሚዲያ
ከገሌ ፓርቲ ጋር እገሌ ከተባለው ሀገር ጋር እሰራለሁ ብሎ ስለተናገረ ብለህ መረጃና ማስረጃ ማውጣት አለብህ። ገና ከተቋቋመ ሳምንት ያልሞላው ድርጅት ሰርጎ ገብቶ ነው ማጅራት መቼ ነው ካልከኝ እኮ ተቀዳሚ ጥያቄ መሆን ያለበት አማራ ስለመሆነ ማስረጃ ስጠኝ ማለት ነው አይደል? ወደ ጥልቅ ከመግባት በፊት አዎ እሱ ጋር ነው ችግሩ። ገባህ አይደለ? ኦኬ አሁን የመጀመሪያ መቅደም ያለበት ስለ ትግሉ ከመናገሩ በፊት አማራ ስለመሆነ ማስረጃ ምንድነው ብዬ የአማራነቱ ማረጋገጥ አለብኝ አይደል? ኤግዛክትሊ ነበረ። እሱን የምታደርገው ቴሪዬ፣ እሱን የምታደርገው ድርጅት ሲፈጠር፣ አደረጃጀት ሲፈጠር፣ ጥሩ መዋቅር ሲኖር፣ ዲሲፕሊን ሲኖር ነበረ። ይሄ እንዳይፈጠር ነበረ ለረጅም ጊዜ ፋኖቹ ሲወጡ ቴሪ ፋኖቹ ሲወጡ ድንገት ነው የተናደዱ የተበሳጩ ወጣቶች ናቸው ድንገት ነው የወጡተኝ እንጂ በደንብ ታቅዶበት ማኒፌስቶ ተጽፎ በደንብ ታስቦበት የተደረገ ትግል አይደለም ለማለት ነው። አመሰግናለሁ። ባኔን ብትጠይቀኝ ፋኖቹ የሚበታተኑትም ፋኖቹ አንድ እንዳይሆኑ የሚያደርጉትም ከሀገር ውጭ ያላችሁ አክቲቪስቶች ናቸው ብዬ ነው ማስበው። ይሄን 100% ምንም ጥያቄ የለውም። እርግማን ሆናችሁባችኋል። ንግግሮቻችሁ ሲታይ በጣም አማራን በጣም የምትወዱ እንዳይናችሁ ብለን የምትጠብቁ ምናምን ነው። ግን ውስጥ ደግሞ ሲሸረሸር በጣም መርዝ እንደሆናችሁባቸው ነው የሚናገሩት። ትክክል 100% ምንም አልተሳሳትክም። ነገርኩ እኮ ከ80% እስከ 95% ያሉትኝ ኢንክሉዲንግ ማለት ነው አብዛኛዎቹ። ለዛ አሁን እንደው ምሳሌ ልንገርህ ቴሪዬ፣ ምሳሌ ልንገርህ። እኔ አሁን የአማራ አክቲቪስት ነኝ አይደል? እስኪ አሁን እንደው በምን ሪዝን ነው አንድ ሰው ኦሮሞን የሚያዋርድ ንግግር የምትናገረው? እኔ አሁን ለምሳሌ የአማራ አክቲቪስት ነኝ። ኦሮሞን በማዋረድና በመሳደብ ለውጥ ልታመጣ አትችልም። ራዘር ኦሮሞን ምን እያደረከው ነው? የአብይ አህመድ አሊ ደጋፊ እንዲሆኑ ኦሮሚያ ውስጥ የሚኖሩ አማሮች እንዲሳደዱና እንዲገደሉ እያደረክ ነው። ገባል አይደለ? አሁን ለምሳሌ እዚህ ጋር የተቀመጠው የአኪላ የሚባለው አያቴ ኦሮሞ ከጨበጠ በኋላ እጁን ይታጠባል ብሎ ተናግሯል። ሌላ ቦታ የሚናገረው ተወዚያ አትድገሙ። ሐቁን ነው እየነገርኩህ ያሉት። እንደነዚህ አይነት ሰዎች ናቸው የአማራ አክቲቪስት ነን ብለው you said that you are on tape ትክዳለህ። you said that ሌላ ቦታ እዚህ እንዳይል እንከላከል። ሌላ ቦታ የምትናገሩት ምንም what am I trying to tell you ቴዲ፣ እኔ እየነገርኩህ ያለሁት ወንድሜ ስማኝማ፣ ይነን የአማራ ትግል እንደ ጭራቅ እንዲታይ ያደረጉት እንደነዚህ አይነት ቅጥረኞች ናቸው። ልንገር ኦኬ እንትን እናድርግ። አሁን ይሄ እናንተ ኃላፊነት ነው። እናንተ አሁን ለምሳሌ ትግልህን መስመር ማበጀትና በዛ ማበጀለት መስመር ዙሪያ ላይ ምክንያቱም የህልውና አደጋ አለብኝ ብለህ ተነስተሃል። ሰርጎ የሚገባ ካለ ሰርጎ የሚገባውን ማጥፋት ያንተ ኃላፊነት ነው። ወላይታውም፣ ስልጤውም፣ ጉራጌውም ምኑም እየገባ በር የሌለው አጥር ከሆነ እናንተ ምንድነው የምትሰሩት? ትክክለኛ አማራ ልጆች ነን የምትሉ ተሰብስባችሁ ከመሬት ወደ ላይ ነው መምጣት ያለበት፣ ከአየር ላይ ወደ ታች አይደለም። ምክንያቱም ይሄ የእናንተ የለውና ጉዳይ ከሆነ በፕሪንሲፕል መመራት አለባችሁ። ለዛ እንዴት ነው የምታደርጉት? አይዶን ነው ያላቀው። እናንተ ግን ተሰብስባችሁ አጀንዳ ቀርጻችሁ ከኛ ወገን ያለው ይሄን ነው የሚያደርገው፣ ከኛ ወገን የሌለው ይሄን ነው የማያደርገው ምናምን ብላችሁ እንትን ማለት ያለባችሁ እንጂ አኪላ አንዳንድ ጊዜ የሚናገረው ንግግር ሲጥማችሁ አኪላ የኛ አንበሳ ትሉታላችሁ። እንደ አኪላ ብቻ አይደለም፣ እንደ አኪላ ያሉ ሌሎችንም ከአብዛኛዎቻችሁ ስብስብ ጋር የሚቃረን ንግግር ደግሞ ከተናገረ አውቶማቲካሊ የብሔሩን ትፍቃላችሁ ማለት። ይሄ ሁሉም ብሔር ውስጥ ያለ ነው። ማጆሪቲ መስማት የሚፈልገውን ሲናገሩላችሁ ካርዱን ሰጡታላችሁ። የሚቃረን ነገር ደግሞ ሲናገር ደግሞ የኛ አይደለም ትላላችሁ። እና ይሄ ራሱ ችግር ያለበት ነገር ይመስለኛል። ይሄ ሁሉም ብሔር ውስጥ ያለ ነው። ግን እናንተ ምን ማድረግ እንዳለባችሁ አማራ ነን የምትሉ ሰዎች ደግሞ በሲሪየስ እንዴት መታገል እንዳለባችሁ የእናንተ የቤት ስራ ነው። ሰርጎ የሚገቡ ሰዎችንም እንዴት መቅረፍ እንዳለበት። ካልሆነ እየሞትክ ነው፣ ክልሉ እየወደመ ነው፣ ገበሬው ማረስ አልቻለም፣ ህፃናት ትምህርት ቤት መሄድ አልቻሉም። ትግልን ለማን ነው የምንለቀው? አማራ ነኝ ምናምን ብሎ አማራን አሽሙኑ የተናገረው ሁሉ አማራ ነው ብለህ የተቀበልክ መጨረሻ ላይ ተከዳን እንትን የምትል ከሆነ አደገኛ ነው የሚሆነው። አብርሃም ያን ማድረግ አለባቸው የእናንተ የቤት ስራ ነው ለማለት ነው። እየተደረገ ነው። ፋኖቹ ቴዲዬ እየተደረገ ነው፣ እየተሰራ ነው። ከዚህ በኋላ በጣም እየተስተካከለ ነው። በዚህ አጋጣሚ እንደው ለአንተ የምነግርህ እነዚህ 2000 ላለ ህዝብ የምነግረው በአማራ ልጆች ስም በአማራ የአማራን ይሄ የሌሎች ብሔሮችን የሚያዋርዱ የሚሳደቡ ሌሎችን ብሔሮች የሚያንቋሽሹ እነዚህ የአማራ ልጆች አይደሉም። እነዚህ ቀጣፊ ማጅራት መቼዎች እንደሆኑ ሊሰመርበት ይገባል። እኛ ሁሉንም ብሔር እናከብራለን። አመሰግናለሁ። ይሄ ትክክለኛ መልእክት ነው።
ይሄ ትክክለኛ መልእክት ነው። ለማንኪያ ነገድ የምትታገል ከሆንክ የማንኪያ ነገድን የማንኪያ ብሔርን የምትወድ ከሆነ ተቀዳሚ ተግባር የማንኪያ ብሔሮች ባሉበት ቦታ ላይ ሁሉ በሰላም እንዲኖሩ ምቹ ኢንቫይሮንመንት እንዲፈጠርላቸው ነው መታገል ያለብን። በማንኪያ ብሔር ስም ተደብቀ ቁረጠው ግደለው ካልክ ተመጣጣኙ እርምጃ ይወሰድብሃል አንተ ላይ። አንተም ትቆረጣለህ፣ አንተም ትገደላለህ። ስለዚህ ምን ማለት ነው? በሌላ አባባል ዝም ብለህ የማንኪያ ነገድ ነኝ የማንኪያ ብሔር ነኝ ትላለህ እንጂ ቀንደኛ ጠላት ነህ ማለት ነው። አደገኛ ሰው ነህ። ብሔርን የምትወድ ከሆነ ብሔርን የምትወድበት መገለጫው ሌላውን ብሔር ማክበርና መውደድ ነው። ምክንያቱም የአማራ ህዝብ በየቦታ ተበትኖ ነው ያለው፣ እየኖረ ነው ያለው ከህዝብ ጋር። አማራ ህዝብ የምትወድ ከሆነ ተበትኖ ላለበት አካባቢ ምቹ ነገር እንዲፈጠርለት በክብር ቴዲ ስሜን ስለጠራ ኖርማሊ ከባድ ነው። ስም የተጠራ 2 ደቂቃ ቀርቷል። ዞሮ ይመጣል። ሰው ስላለበዛ ችግር የለውም። የኔ እቺን ልበልና ወደ እንትን ልበል። አይ ይሄ ከባድም ከህዝብ ጋር ለማጣላት ታስተካክላለህ። አኪላ ታስተካክላለህ። ኮል ነው። እኔ ቪዲዮ አለኝ በነገራችን ላይ ይቅርታ ቴዲ። ኢትስ ኦኬ። ተራ ሂደርሳል። አዘጋጅተህ ጠብቅ። የኔ ተራ ነው አይደል? ማስተባበያ ይሰጥና እሱ አላልኩ ምናምን ከአውዱ ውጭ የተተረጎሙ ካለ እዚሁ ከቪዲዮ ጋር ታስደምጣለህ። ችግር የለውም። ግን እችን አጭርበልና ወደ አያና ሄዳለሁ። ብሔርተኛ ነኝ ካልክ የብሔር አንተ አምባሳደር ነህ እኮ። እኛ ተበታትነን የምንኖር ህዝቦች ነን። ይህን ያህል ብሔርን የምትወድ ከሆንክ ተበትኖ ያለው ህዝብ ባለበት አካባቢ አደጋ እንዳይደርስበት ከሚኖርበት ማህበረሰብ ጋር ተፋቅሮ እንዲኖር ምቹ ኢንቫይሮንመንት እንዲፈጠርለት ነው መታገል ያለብን። ስመጣ አርዳሃለሁ፣ ቆርጣሃለሁ፣ አስወጣሃለሁ እንዲያልክ ብሔር ተበትኖ ያለበት አካባቢ ላይ ያሉ ሰዎች ሲሰሙ ምንድን ነው የሚሰማቸው? በሌላ አባባል ግደሏቸው፣ አጥፏቸው እያልክ እኮ ነው። ጠላት እያበዛባቸው ነውና ጠላት ማብዛትን አለማብዛትን ባይሆን በንግግር ደረጃ ራሱ ጤነኛ ንግግር አለ። እኔ ለሄ ላኪላ ለምናምን ሳይሆን ለብሔርተኞች ነው የምናገረው። ሌሎችን መሳደብ፣ ማንጓጠጥ፣ ማዋረድ ወንጀልም ነው ትክክለኛም አይደለም ለማለት ያለው። እሺ ሁላችሁንም አመሰግናለሁ። አያና ነው። ከአያና በኋላ ራጂ ነው። ከዛ ብቸኛዋ ሴት መታለች ቅድስት እህታችን። ትልቅ ሞራል ያስፈልጋታል እህታችን ቅድስት። ኦኬ ወደ አያና እንሂድና 7 ደቂቃ ላይ ከዚህ በኋላ አያናይን ከተናገረ በኋላ 2 ዙር ይቀረናል። ደቂቃውን እየቀነስኩ መጣና ምን መስተናበቻችን ይሆናል። አያና ይሰማል? ያንተ ተራ ነው። ይሰማል? አዎ እየጠበኩ ነው እስክጨርስ። ቴንክ ዩ ቴዲ። አይ ቲንክ አሁን መጨረሻ ላይ የተነሳውን ነገር ሀሳቡ ፍሰት እያለ ነቅቼው ባልፍ ደስ ይለኛል። አብርሃም ያስቀመጣቸው ነገሮች ትንሽ ፈገግ ያስብላል። አንተም ፑሽ ልታደርገው ሞክረሃል፣ ግን ብዙ መመለስ አልቻለም። መጀመሪያ ላይ ጠቅላይ ሚኒስትሩ ከብሔር ፖለቲካችን ከብሔር መውጣት አለበት፣ ሀገራዊነታችን ላይ መስራት አለብን ብለው ነው የመጡት አለ። ከዛ በኋላ እሳቸውን ለመቃወም ደግሞ የብሔር ድርጅት መስርተን መጣን ነው የሚለው። ያውም ደግሞ እሱ ይደግፋል ከቲፒኤልኤፍ ጋር በቲፒኤልኤፍ ስር የተገነባውን አዲሱን አደረጃጀት እና እንዴት እንደሆነ አላውቅም። የጠላኸውን ነገር ሆነህ በመገኘት ከሆነ ግን እሱ ባነሳው ከሆነ የብሔር ድርጅት ውስጥ ነበሩ ጠቅላይ ሚኒስትሩ ሲመጡ የነበሩበትን የብሔር ድርጅት አፍርሰው የራሳቸውንም ሌሎችንም የብሔር ድርጅቶች አፍርሰው ሀገራዊ የሆነ ወጥ ፓርቲ መሰረቱ። በአፍ የተናገሩትን ነገር በተግባር ኖሮ ማለት ነው። ያንን የማድረግ ፕሮሰስ እኮ ያሉበት የብሔር ድርጅት ውስጥ ምን ያህል ጫና እንደፈጠረ ከምን ያህል ቅርብ ሰዎቻቸው ጋር እንዳስተጣጣቸው ታውቃለህ። አፉ ያለበት ቦታ ላይ ተግባሩም ታይቷል ማለት ነው። ይሄ ሰው ብሔር ከፖለቲካ ውስጥ ይወጣ ሀገራዊ ይሁን ሲል በሐሳብ ላይ የሆነና ሀገራዊ የሆነ መደመር የሚባል ሐሳብ ይዣለሁ አለ። የሐሳብ ላንተ ይዋጥልህ አይዋጥልህ እሱ የጻፋቸው 4 መጽሐፍት አሉ፣ የተናገራቸው አሉ። ከዛ አይታ ይሄ አይሆነኝም ማለት የራስን አንድ ያባት ነው። ግን ተናገረና ወደድኩት፣ ከብሔር ይውጣ ፖለቲካችን ወደ ሀገራዊነት እና ትኩር ሲል ወደድኩት አልክ። የተናገረውን እኮ ሰራ። እንዴት ፍቅር ቀነሰ? ውሸት ነበር ማለት ነው። መጀመሪያም ያንተ ብሔርተኝነት በሀገራዊነት ስም የተደበቀ ነው። እኩልነት የሌለበት ሀገራዊነት ነው የምትፈልገው። ያንተ የብሔር አጀንዳ በኢትዮጵያ ክብር ስር ነው ያለውና ያንን ትላንት ስናወራ የነበር ነው ማለት ነው። ብዙ ሽፍንፍን አለ። አሁን ይሄንን በቃ ብዙዎቹ አንዳንዶቹ ጥሩ ይደብቁታል፣ አንዳንዶቹ ይወጣባቸዋል። ኢትዮጵያ የሚባለው ነገር አንተ የሳልከው ስዕል አለ። ያንተ የብሔር አጀንዳ በኢትዮጵያዊነት ስር ከፍታ ሆኖ እንዲመጣ ታስባለህ? አይመጣም። እሱ አይሆንም። ሁሉም ኢትዮጵያዊ ራሱን የሚያይባት የሚከበርባት ሀገር ናት። ቅድም ሲናገር የነበረው ወንድማችን ያው እሱ ለስልጣንም እያሰበኝ ነው፣ ከደቡብ ነው።
ሀገራዊነት ላይ ያለውን ስታንስ ግን በጣም አደንቃለሁ። ያኛው እንኳን እንደዚሁ እንያዘው እንደ ሚዲያ ላይ ዋጨታ ግን ለሀገር ያለህ ኢንትረስት ከሆነ ያስወደደህ ይሄን ሰውዬ ለሀገር ያለውን ነገር እኮ ማየት ትችላለህ። እምዬ አንተ ዝም ብለህ ዘላለም እምዬ ትላለህ። ምኒልክን እምዬ ማለት ምን ያደርግለታል? የአድዋን ድል እኮ 100 ምናምን ዓመት ሳንዘክረው ቁጭ ብለናል። አንድ እንኳን ሙዚየም ሳንሰራ ማለት ነው። 100 ዓመት አስበው። ኃይለ ሥላሴ መጣ ሄደ፣ ደርግ መጣ ሄደ፣ ኢህአዴግ መጣ ሄደ። ይሄ ሰው ነው መጥቶ በአመቱ ነው እንደመጣ ነው እቅድ አድርጎ አውጥቶ ሰርቶ አሁን ዛሬ አድዋ 00 የሚባለው ሁሉም ሄዶ የሚጎበኘው ዛሬ የተመለሱት ወደ ሰላም የመጡትም ፋኖች ሄደው እዛ ነው እየጎበኙ የነበሩት። ሁሉም ነው ሄዶ የሚጎበኘው። ምንድነው የምናስታውሰው? አንተ ምዬ እንጂ ሌላ ስራ የለም። በአፍ ምዬ ማለት ሳይሆን እሱ ሰርቶ ነው ያሳየ። የኢትዮጵያ እሴት የሆኑ የብሔር ብሔረሰቦች አስተዋጽኦ ያለበትን ምኒልክ የመራውን ጦር ከነ ጀነራሎቹ ደርድሮ ለአፍሪካ ጮራ ነበር ነው የሚለው። አይሾ ስፒድ ሄዶ እኮ እዛ ቆሞ ፈዞ ሲያይ ነበር። አይ ኔቨር ኒው ዚስ ሲል እኮ አንድ ሰው እኮ በሚሊዮን የሚቆጠር ሰው ነው ቁጭ ብሎ እየሰማ ያለው። ኢትዮጵያዊነት ለካ ይሄ ነው እንዴት ብሎ ማን ነው ያንን የሰራው? ገዱ አንዳርጋቸው ነው አይደለም። ገዱ አንዳርጋቸውማ እንዳንተ የአማራ ከፍታ በኢትዮጵያ ብሔራዊነት ስር ተደብቆ ይመጣል ብሎ ሲንሿከ ቆይቶ ሲገለጥበት ሮድማፕ እንደነሰሩት እንደነ አንዳርጋቸው ጽጌ እንደነ ገዱ አንዳርጋቸው እንደናንተ ማአትናችሁ እኮ ተጠራርጋችሁ ወጣችሁት። ይሄ ልጅ የዋኑ ትንሽ ነው እንዲች አድርገን ብላችሁ አስባችሁ ንቃችሁ ማለት ነው። እሱ የምሩን ኢትዮጵያዊነት ከምባታውም፣ ሀዲያውም፣ ሽናሻውም፣ ኦሮሞውም፣ አማራውም፣ ተጋሩ ሁሉም የሚከበርባት ኢትዮጵያ የሁላችን ናት ብሎ ነው የመጣው። እሱ ለእናንተ ሞት ነው ቃርቃር ነው የሚላችሁ። በድብብቆሽ ኢትዮጵያ የሚለው ነገር ስር የኔ የበላይነት አለ ብለህ ታምናለህ። ሞቷል። እሱን እኔ የሞተ ዘመድ የላችሁ መሰል ቅበሩትና ወደ ኢትዮጵያዊነት እንሂድ። በፈጠራችሁ ህዝባችንን የራሳችሁን ህዝብም ክልልም አታጥፉ። አይመጣም እሱ ያንን ሰርቶ አሳየ እኮ። ምኒልክ አንተ ምዬ ትላለህ። እሱ እኮ የምዬ የምትለውን ቤተመንግስቱን አውጥቶ እኮ ከፍ አድርጎ አሳምሮ እኮ ይጎበኛል። ገንዘብ ይመጣበታል። ሙጃ የበቀለበትን ማለት ነው። ዛሬ አንተ አብርሃም የሚደግፈው ድርጅት በቲፒኤልኤፍ ስር የተደራጀው ቲፒኤልኤፍ ሳር አብቅሎበት ጎርፍ ተጥሎበት ቆሻሻ መጣያ ሽንት ቤት አድርጎት የነበረውን የኃይለ ሥላሴን ቤተመንግስት የምኒልክን ቤተመንግስት አነሳው እኮ። የፋሲልን ቤተመንግስት እኮ አነሳው፣ መልሶ አወጣው እኮ ከፍ አድርጎ። ኢትዮጵያዊነት ባይኖርበት ብሔር ላይ ተጣብቆ ቢሆን ኖሮ ይሄ ሰው ይሄን ሲሰራ ይገኛል። ሲጀመር አይነህ እያየህ አፍንጫ እያሸተተህ ምላስህ እያጣጣመ ትክዳለህ። ለምን? የተደበቀ አጀንዳ አለ ውስጣችሁ። ከጥላቻ የመነጨ አጀንዳ አለ ውስጣችሁ። ከዛ ውጡ። ያለ እኩልነት ትላንት የተናገርኩትን ደግማለሁ። እኩልነት ሞት የሚመስላችሁ ከሁለቱ አንዱ ይደርሳችኋል። ወይ ሞት ይደርሳችኋል፣ ወይ እኩልነት ይደርሳችኋል። ሌላ አማራጭ የለም። ተመልሶ አይመጣም በኢትዮጵያ ሰማይ ስር አንዱ ከሌላው በላይ የሚሆንበት። ይሄንን ማስተዋል ያስፈልጋል። ይሄን አጣጥሙት፣ ፎከስ አድርጋችሁ ዋጡት የሚለውን ነገር እንትን እላለሁና የብሔር ታጣቂን በህወሓት ስራ አደራጅተህ ዛሬ ዩሪን ትንሽ ነካካሁት። እሱ ቤት እጅ ቁጭ እየሳዳምጥ ስዝናና ነበርና ምንድነው እያለን የነበረው? ጠቅላላ ጉባኤው ነው የሚመራው። ጠቅላላ ጉባኤው ስለሚመራው ይሄ አዲስ የመጣው አፋ ሰምቲንግ አዲስ ነው። አፋፋ የሚለው ስማቸው አፋብን ነው የሚባል መጥቷል አዲሱ። በቲፒኤልኤፍ ስራ አይደለም ይላል። ሲደራጅ ይሄ ነገር በነገራችን ላይ አፋሃድ እና አፋባሃ የሚባሉ ሁለት ድርጅቶች ናቸው። ከአፋባሃ 12 ከአፋሃድ 7 አድርገው ነው ያደራጁት። 12 እና 7 እኮ ኦልሞስት እጥፍ ነው የሚበላለጡት። አፋባሃ ኦልሬዲ ከቲፒኤልኤፍ ጋር ሳይን አድርጓል፣ ጨርሰዋል። እነዘመን ይሄን ከጨረስክ በኋላ አንዴ ቃል ላይ ያለ እሺ፣ ይሄን ከጨረስክ በኋላ አፋባሃ ጨርሶ ከቲፒኤልኤፍ ጋር ተስማምቶ ከግደፍ ጋር ተስማምቶ ሲያበቃ እሺ ኑ አፋዶች አሁን እንዋሃድ፣ እኛ 12 ድምጽ ይኖራል፣ እናንተ 7 ይኖራቸዋል፣ በጠቅላላ ጉባኤ ይወሰናል አለ። እስከ ታች ብትወርድ 100 ሰው ብታስገባ የ12 ለ7 ብልጫ ያለው ሐሳብ ያሸንፋል። ኦሬዲ ጨርሰህ ነው የመጣው ከቲፒኤልኤፍ ጋር። የሚቃወሙ ሰዎች እንደነ እስክንድር ያሉት የጥናትና ምርምር ታደርገዋለህ፣ ከዛ ራሱ ኮይት አድርጓል። አሁን ሌሎቹ ደግሞ ይሄው ተመልሰው ከሀገራቸው ከክልላቸው ህዝብ ጋር ከመንግስታቸው ጋር መስራት እየጀመሩ ነው። ስለዚህ አዙረህ አሽከርክረህ የቲፒኤልኤፍ ኤክስቴንሽን የሆነ ድርጅት ይዘህ መተህ ብሔርተኝነት ጠቅላይ ሚኒስትር አብይ ሲመጣ ብሔርተኝነትን ከፖለቲካ ውስጥ ያወጣልኛል ብዬ ነው የደገፍኩት የምትለው ራስ ላይ መጠንቆል ነው። ኦቪድ ላይ የተነሳው ነገር በጣም አስቂኝ ስለሆነ ባልመልስ ደስ ይለኛል። አኪላ ያው በተረቱ ይታወቃል። በኋላ ላይ ግን ጊዜ ከተረፈኝ ነካ አደርገዋለሁ። የሚያምነውም የለም ዘንድሮ። ቴንክ ዩ። እሺ በላይ በቀለ ወያ ቶሎ እንዲደርሳችሁ እኔ 8 ደቂቃ አልጠብቅም። አንድ በሙያ የሆነ ሐሳብ ገልጬ እወጣለሁ። አንድ ግጥም አጠር ያለች ግን ይሄኛውን ሐሳብ የማቀርብላችሁ
ይሄኛው በሙያ የማቀርበው ወደ ሰው ሀገር የሄዳችሁት ለመስራት ሀገራችሁን ለመለወጥ ቤተሰባችሁን ለማገዝ ምናምን እናንተን አይመለከትም። ግን ሆን ብላችሁ ሰው ሀገር ላይ ቁጭ ብላችሁ እናንተ የፈራችሁትን ጦርነት ሌሎች የደሃ ልጆች እንዲዋጉላችሁ የምትፈልጉ ሌሎች ልጆቻችሁ እንደዚህ አይነት ሐሳብ ውስጥ ያላችሁ ሰዎች ቅድም እና ማራኪላ ሲያወሩ ስለነበረ በእሱን ላወራና አጠቃላይ እዛ ሀገር የሰው ሀገር ያላችሁትን እናንተን አይመለከትም እሱም ብዬ እወጣለሁ ማለት ነው። እና ተቀበል ጦርነት ፈርታችሁ ከሀገር ፈርጥጣችሁ ግደለው ፍለጦ ምናምን ብላችሁ በእኛ ሞት ለመኖር ይህን ከምትነግሩን ኑና ተዋግታችሁ ሞታችሁ አኑሩ። ሰው ሀገር ሆናችሁ ሞቴም በአገር ያገርገው ምናምን ብላችሁ አታውሩልን ወሬ። ሬሳ ሰብሳቢ ጥንባንስ አይደለችም ኢትዮጵያ ሀገሬ። ህይወታችሁ እንጂ ጉልበታችሁ እንጂ የሚያስፈልገው ለሀገር ሞትማ ያው ሞት ነው። የትም ቀባሪ ያለ የትም አለ አፈር። አመሰግናለሁ። ሰው በሙያ ነው ሀሳቡ የሚገልጸው። ሰዓሊዎችም ካላችሁ የኢትዮጵያን ፖለቲካ በአጭር ስዕል መግለጽ ትችላላችሁ። በላያ ገጣሚ ነው፣ የስነ ጽሁፍ ሰው ነው። ፖለቲካ ይዘት ያለው ግጥም እንዲከሽኑ አቅርቦልናል። ቴንኪው በላያ። እሺ በላያ ከጨረሰ ወደ አኪላ እንሄዳለን። ጨረስ ካለ በላያ እሺ ወደ አኪላ እንዴ ተገርማል። እኔ ነኝም ቀድሞ አይ አይደለም እኔ ነኝ ስታወራ ነበር አራጁ ነው። እኔ ካወራው በኋላ ነው የገባው። ከኔ በኋላ ማን ነው የተናገረው? ያ ሰው ሲናገር ነው የገባው። ራጁ ነበር ከአኪላ ሲያወራ እኔ ታች ነበርኩ። እኔ አልነበርኩም አኪላ ሲያወራ። ግን ሁለተኛ ዙር ስለጀመርክ ነጥስ ኦኬ ይናገር፣ ችግር የለውም። ከአኪላ ቀጥሎ አንተ ነህ፣ ከዛ አብርሃም፣ ከዛ ሴፍ፣ ከዛ ቅድስ፣ ከዛ ዋንጋሪ። አኪላይን ከተናገረ በኋላ አንዳንድ ይቀረናል። ሌሎቻችሁ ሁለት ሁለት ይቀራችኋል ማለት ነው። አኪላና አያና አንዳንድ ከማን የጀመሩት? ከአያና የጀመሩት። ኦኬ እሺ አኪላ ያው ቅድም ስም ለማጥፋት ምናምን የተጠቀሙት ስላለ አክቹአሊ እኔ ማላቃቸው ሰዎች ነው። በላይን እንኳን አውቀዋለሁ ድምጽ አጫውታለሁ ብሎ አላጫውትም። ወንድማችን ግጥም ገጥሞልን ሄደው እኔ እዚህ ግጥም ላይ ለዜማ እከፍላለሁ በዘፈን አድርገህ ብታመጣው ደስ ይለናል። ዛሬ ብልጽግናዎች እንግዲህ በግጥም ሰድበውናል፣ ተደመሩ ብለውናል እና አይዶን እንደው አንድ ሰው ብቻ አያናም ጥሩ ተጫዋች ነበረ። ብዙ ያው እየደከመብን ነው። ለሱ ማጋጅ ነገር ፈልጉለት እንጂ ብልጽግና አልሆነም። ለበላይ ግን ያው እዚህ በ2000 ሰው መሃል ቃል ገብቻለሁ። የገጠመው ግጥም ላይ ዜማ የሚገዛለት ተፈልጎ በሙዚቃ ቢንቀሳቀስ ደስ ይለኛል። ራደርታን ግጥሙን ቢያቆም ዘፈንቱን ፖለቲካውን ቢያቆም ማለት ነው። ሌላው አንድ ሌላ ማላቀው ሰው እኔ እንግዲህ እዚህ ፖለቲካ ውስጥ ቴዲ በደም ታገኛለህ። በአማራ ፖለቲካ ውስጥ መሬት ላይ ያለ አንድ መርፌ ካለ እሱንም ድረስ አውቃለሁ። ናም አዳዲስ ጽምዶ ከተባለ በኋላ ማላቃቸው ሰዎች መጥተዋል። ጭራሽ ነገ አማራ አይደሉም ምናምን የአረብ ሀገር እህቶቻችን ኤኒታይም ሀገራቸው ቢሄዱ ሊታሰሩ የሚችሉ ፊታቸውን አውጥተው እየታገሉ ሴቶች ማለት ነው እንግዲህ በጾታ በምንም አደጋ ሊደርስባቸው ማላቃቸው ወንዶች ቪዲዮ አይከፍቱም፣ ፎቶ የላቸውም፣ ምን የላቸውም። እኛ ማሮች ብሎ ነው የሚያወሩትና ነው እኔ እንደዚህ አይነቱ አዲስ ነገር መጥቷልና እባካችሁ የትግራይ የቲፒኤልኤፍ ልጆች ይመስሉኛል አዲስ የመጡት በማንነታችሁ ነው። እኔ ደግሞ አክሰንታችሁን ከሩቅ ነው መለየውና በማንነታችሁ ነው ፎቶ ማሳዩ። እኔ በቃ በጣም እኮ ነው የሚያስጠላው። እኔ ፎቶ አውጥቼ ቪዲዮ አውጥቼ ሪስክ ወስጄ እየተናገርኩ እኔን አማራ አይደለህም ብሎ የሚተቼ ሰውዬ ፎቶ የለውም። እኔ ደግሞ አላውቀውም። ባውቀው እኮ ደስ ይለኛል። አንዳንዱ እኮ ፎቶ ሳይኖረው አሁን ሴፍ ፎቶ የለውም ግን ሀሳብ አለው። ገብቷል። ሴንስ ይሰጠኛል። ብሔሩ ምን ይሁን አይ ዱ ኖት ኬር ግን ሀሳቡ ይገዛኛል። በቃ ቢያንስ ሰማዋለሁ። ሀሳቡ ማይገዛና ቴዲ ያው ለአዳዲስ ሰዎች እድል እንደምትሰጥ አውቃለሁ። እኛንም እንደዚሁ ነው እንደ ድንገት ጋብዘህን እንደዚሁ የተዋወቅ ነውና ግን አንዳንዴ ያው ለአዳዲስ ሰዎች ስትሰጥ ቢያንስ ክሬዲብል እንደሆነ ይቺ ቪዲዮዋን ነገር ብትጀምራት ጥሩ ነው። ሪስፖንሲብል ሰው ሆነ አለበት ለሚናገር ሁሌም እኔን አሁን ሪስፖንሲብል ሊያደርጉኝ እንደፈለጉት ማለት ነው። እና ሌላ ጊዜ ይሄን ብልሃል የምትሉ ሰዎች የድምጽ ሪከርድ ያልተቆራረጠ ይዛችሁ መጣችሁ ኤኒ ታይም መሞገት ትችላላችሁ። ቴዲም ፕሮግራም ማዘጋጀት ይችላል። ማንኛውንም ሰው ለመሟገት
ሬዲ ነኝ። ኦኬ ምንም ችግር የለብኝ። ራሴን በደንብ መከላከል የምችል ሰው ነኝ። ወደ ፖለቲካችን ስንመለስ ግን ቅድም ያነሷቸው ነገሮች አሉ። ስለ ኤሪትራ ያነሳው ነገር አለና ኢትዮጵያ ውስጥ ያው ሰራዊቱ የምናውቀው ነው። አይሄቱ ሳይዚስ ሰራዊቱ የተዳከመ ነው። ሰራዊት ደግሞ ያለ ዓላማ አይታገልም። አገሪቷ ውስጥ ብዙ ወንጀል በስሙ ተሰርቷል፣ በራሱም ሰርቷል። እነዚህ ነገሮች በተደማመሩበት ያው የዓለም ፖለቲካ እንግዲህ አካሄዱን ማየትና መጠበቅ መልካም ነው። እንግዲህ መቼም አልመክራችሁም እዚህ ላሉ ለጠላቶቻችን ማለት ነው። ሌላው ቅድም በጣም የተነሳ የአማራ ህዝብ ኦሮሚያ ክልል ላይ ሆስቴጅ እንደሆነ የሚነሳ ነበር። ያ ዘመን አብቅቷል። ይሄ እዚህ ያላችሁ የብልጽግና ደጋፊዎች ህዝባችሁ በሌላ ቦታ ስላለ እናንተ ስለተናገራችሁ ህዝባችሁ አደጋ ላይ ይወድቃል ምናምን ብላችሁ የምትዝቱ ሰዎች ይህን በደንብ በቀይ አስምሬ ልንገራችሁ፣ ማንም ምንም ሊያመጣ አይችልም። ዛሬ እናንተ የታጠቃችሁ ይሄ ቀን እስኪመጣ ድረስ ነበር አንገታችን የደፋ ነው። ዛሬ አንገታችን ማንም የሚያስደፋን ክልል የለም። የትኛውም ክልል ላይ አማራን ብትገል እንደ ህዝብ ከመጣ እንደ ህዝብ መቅጠም የሚችል ወንጀል ከሰራበት ወንጀል መስራት የሚችል ካደማው ማድማት የሚችል ትውልድ ፈጥራል። የታጠቀውን በ10 በ20 እጥፍ ባይዘዌ እንደ ህዝብ በታጠቀ ከየትኛውም ክልል በተሻለ ሜቢ የትግራይ ትንሽ ሊገዳደር እንችላል። በዛ ልክ ታጥቀናል። ማንም ምንም አያመጣም። ዛሬ አማራ ህዝብ በየትኛውም ክልል እንደ ሆስቴጅ አማሮች ስለተናገሩ አማሮች ምን ስላሉ እንገለዋለን የሚል አለ። ሞክሩት። የኛም ኃይል ይመጣል። ከሁሉም ክልል ጋር በደንብ ቦርደር እናደርጋለን። በእያንዳንዱ ቦርደር ኃላፊነት መውሰድ የማይችል ኃይል ገብቶ የሚፈልገውን አይነት እርምጃ ወስዶ ይወጣል። ኦኬ በምን ድርጅት ልትይዘው ነው? የሚፈልገውን አይነት ወንጀል ሰርቶ ቢሄድ ማን ነው ልትል ነው? ኦኬ በእናንተ ይብሳል ካሁን በኋላ። ስለዚህ እስቲ ሞክሩት ነው ብሎ ኦርቶዶክስ ምናምን እያላችሁ መግደል ትችላላችሁ። ኦርቶዶክስ ተዋህዶ ለእምነቷ እስክትቆም ድረስ ማለት ነው። አማራን ማለት ነው። ኦርቶዶክስም ልትገሉት ትችላላችሁ። ሞክሩት። እኔ አያስዩ እንደ አይቤግ እንድትሞክሩት አቅም የላችሁ። ኦኬ ሁሉም ደጃችን ነው። ባይዘው ምሳሩም ጫካውም ቅርባችን ነው። ምሳሩ በእጃችን ነው፣ ጫካውም ቅርባችን ነው። አጥፍቶ መጥፋት ውስጥ እንዳትገቡ፣ ማይሆን ነገር ውስጥ ማለት ነው። ምንም ያስፈራን ነገር የለም። የሚመጣውን በሙሉ መጋፈጥ የሚችል ኃይል ገንብተናል። ኦኬ መንግስት ለመሆን እንደ ፓርቲ እንደምን የተጠናከረ የፖለቲካ ኃይል መፍጠር ስለተቸገረን ያም እየገባ ስለረበሸን ህዋቱም ብልጽግናውም ዘገየን እንጂ ለማንም ግን ለአራጅ የሚያንስ ኃይል የለም። ኦኬ ስለዚህ የምታስፈራሩትን ነገር ድሮ ነበር ምንፈር ባልታጠቅን ጊዜ። አዎ ዛሬ ኢሪስፖንሲብል ስራ መስራት ኢትዮጵያ ውስጥ በጣም ቀላል። እንደውም እኛ አገር ማፍረስ ምናምን ይሄ ህዝብ ለህዝብ ምናምን ውስጥ መግባት ቢፈለግ ብዙ ኤኒታይም ክሊክ ኦፍ አንድ ማድረግ ይቻላልና ልታስፈራሩን አትችሉ። እሱ ነገር አቁሙት። ቢኮዝ አገር ሰላም የምትሆነው ባይዘው ወደ ህዝብ አትውሰዱ። አማራ ገሌ ስለተናገረ የአማራ ህዝብ ይገደላል። ንጹሃንን ታርጌት ያደረገ ፖለቲካ አይሰራም። ባይዘው ጸባችን ከብልጽግና ነው። ኦኬ ወስደው ወደ ኦሮሞ ህዝብ ወደ ትግራይ ህዝብ ምናምን አትክተቱ። ወደዛ ውስጥ መክተት ከፈለጋችሁ በእናንተ እንጂ በእኛ አይበስም። የታጠቀ ህዝብ ነው ያለው። መንፈራው ነገር ስለሌለ ማለት ነው። ያ መጥፎ ጊዜ ትዝ ይለኛል። የአማራዎች ኦሮሚያ ክልል የሚኖሩ አማሮች መኖራቸውን አስታውሱ እየተባለ የተሰራው ህሊናችንን ምንም ማድረግ ማንችልበት ዘመን አልፏል። ኦኬ ዛሬ ድሮን ብቻ ነው ያልታጠቅነው፣ የታንክ ብቻ ነው ያልታጠቅነው። እናንተ ከታጠቃችሁት መሳሪያ እኩል ታጥቀናል። በኢትዮጵያ መከላከያ ሰራዊት ጋር የሚገዳደር ማለት ነው። እንደ ክልል ግን ሁላችሁንም በልጣችኋል። ሁሉንም ኦሮሚያ ልዩ ኃይል በለው፣ አፋር ልዩ ኃይል፣ ሶማሌ ሁሉንም ልዩ ኃይል በሚበልጥ ደረጃ ታጥቀናል። ኢንክሉዲንግ እኮ በመንግስት ውስጥ ያለው ሰራዊት በባዕዲን ውስጥ ምን ውስጥ ያለው ሰራዊት ሳይቀር እኮ የታጠቀ ነው። ስለዚህ ኦኬ እና ወደማይሆን ደረጃ አትጎትቱ። አቅማችሁን ብታውቁ ጥሩ ነው። እና ደግሞ ያለቀሳችሁባቸው ሂዱና ቼክ አድርጉ። በተለያዩ ኦሮሚያ ክልል ያለው አማራ የትናንቱ አማራ አለ ወይ? እና በየትኛውም ድንበር ላይ ህዝባችን እጎዳለሁ ካላችሁ የፋኖ የመጀመሪያው ስራው ገስግዞ ህዝቡ መታደግ ነው። ይህ ስልጣን ምናምን የሚለው እሱ ኔክስት ሙቭ ነው። ዋናው ህዝባችን ነው። እና ያንን መስመር እንዳታልፉ ባይቴሉ ጉዳት ስላለው ማለት ነው። ስለዚህ ያ ጊዜ ስላለፈ ያንን የድሮ ፉከራ እንዳትፎክሩብን
እኩልን እንደውም እንበልጣቸዋለን በብዙ ነገር ማለት ስፔሻሊ በክልል ደረጃ። ስለዚህ እዚህ ላይ ያለው አቋም ቢስተካከል፣ ሌላው በሚቀጥለው እንግዲህ እመጣበታለሁ በኢትዮጵያና በኤርትራ ጉዳይ አሁን ያለውን ጂኦፖለቲካል ነገሩን ለመተንተን እሞክራለሁ። እሺ